አዳምጥ ይኸውልህ አሁን አንተ ብዙ አወራ ወንድም እኔን መስደብ ከፈለክ እዚህ ጋር ተሳደብ እኔን ማግኘት ከፈለክ ግን እኔና አንተ ተቀጣጥረን ላይቭ ላይ እንገናኛለን ይሄ ነው ወንድነት ይኸውልሽ አንቺ ከድሬዳዋ መተሽ አዲስ አበባ ልጅ ላይ እንትን ሙድ አትይዥብንም እኔ ግልጹን ነው ማለት ኦኬ አንቺ መቤቴን ነው ምልሽ እዛ ጋር ጭራሹ የምትሞቂው ሰዓት የለም ከተቃጠልን ተሰባስበን እንቃጠላለን እጅግ በጣም ኢሮፕ የሚኖር ሰው በዚህ ልክ እንደዚህ የዘቀጠው ወጣቱ ስንት ስራ መስራት እየተቻለ በዚህ ልክ የሞራላችን መውደቅና የሆነ የሥራ ፈትነታችን ጥግ ነው እንጂ በዚህ ወዴ እዚህ ጋር ሁላችሁ ሪከርድ አድርጉልኝ መተለም ነው አዳፍንሻለሁ በአሜሪካ ሽጉጥ ብሎኛል ብዙ ነገር ማውራት ከቻልሽ አጀንዳሽ ብዙ ነገር አለ ከልቤ ነው የምነግርሽ እግዚአብሔር ነው የምልሽ ሄለን አይ ኖ ማለት እኔ በጣም ደብሮኛል የማንም እናት ሲሰደብ የማንም ቤተሰብ ሲሰደብ ማንም ሲሰደብ መስማት አልፈልግም አሁን ተታረቃላችሁ ተሰብስባችሁ እንደገና ሄለን እኛ ይኸውልሽ አንቺ ከድሬዳዋ መተሽ አዲስ አበባ ልጅ ላይ እንትን ሙድ አትይዥብንም እኔ ግልጹን ነው የምነግርሽ ኦኬ አንቺ ሰብስበሽ መነጋገር ካለብሽ ዱባይ ላይ መነጋገር ትችያለሽ እኛ አውሮፕላን ያለ ነው እንገናኛለን ታይ ስንልሽ ታይ አንዳንድ ጊዜም ታይ ከተባልሽ ታይ ኦስሎ ቅርብ ነች ኖርዌይ ቅርብ ነው እግዚአብሔርን ነው የምልሽ ስዊድን ነበር እናውቀዋለን ሀገሩን ሄለን ታይ በቃ አይሆንም ታይ አንቺ መሄድ ካለብሽ መሄድ አለብሽን ፖለቲካሽን ስሪ ከኛ እዚህ ጋር ግን ያለው ጀማ ግን እግዚአብሔርን ነገ ጧት በግልጽ ነግርሻለሁ የሚፈጠረውን አታውቂም አንቺ እግዚአብሔርን ነው የምልሽ እውነቴን ነው የምልሽ አንቺ እዚህ ጋር ጭራሹ መሄድሽ አይቀርም ጭራሹ መሄድ ብቻ አይደለም እውነቴን ነው የምልሽ ማንም የጫረውን ማንም አይሞቅም ዳር ላይ ቁጭ ብሎ እኔ ግልጹን ነግርሻለሁ ይሄን ስለዚህ አንቺ አጀንዳ መስጠት ካለብሽ አጀንዳ ይዘሽ ተቀመጪ እንጂ እዚህ ጋር ቁጭ ብለሽ እርስ በርሳችን የምታባይይን ነገር አይኖርም እግዚአብሔር ነው የምልሽ ታይ ቆይ ሆዴ እኔ መታችሁ በማውራቴ ቅርብና አይደለም በቃ እዚህ ጋር ይኸውልሽ አንቺ ማታውቂው ነገር አለ በቃ ዘግቶብኝ ነው ሆዴ ምን ሆነ ነው የምታካብደው ባሻ እየተሰሰ ነው ያለው ሆዴ ኖ ሆዴ አንተ የምታካብደው ምን ሆነ ነው ባሻ እኔ አንድ ነገር ልንገር ባሻ ይከሰኛል ጃፒ እኔ ለምን ይከሰኛል ለምንድን ነው እኔን እያወቀኝ ማንም ቅዘናም ጋር ተደርበ መጣ አይደለ እኔ ምንድን ነው ያልኩህ ማን እኔ ለማንም ቅዘናም ጋር ተደርበ መጣ ታውቀኛለህ እኔ ለማንም አልደረብም ተው አንተ እኔን ታውቀኛለህ እኔ አንተና ገና ታብዳለህ ጃፒ ገና ታብዳለህ ሞዴሬተሮች ናቸው እኮ ሞዴሬተሮች ለምንድን ነው እርስ በርሳችንን ተው ነገር ማንም እዚህ ጋር ቁጭ ብሎ የእናትና አባቱን ፎቶ ስላሳየሁበት ነው ለምን ነው የምታስገቢው ሄለን ሆሬን አስገቢው ማውራት ከቻልን እናውራ በረከት ነው እንደ አብነት መሰለኝ እኮ እረቴ ሄለን ይለኛል ለምንድን ነው እኔን የምከሱት እኮ እኔ ግራ ገባኝ እኮ ደግሞ ከድሬዳዋ መተሽ የአዲስ አበባ ልጅ አታረጊም እኔ አንዴ መልስ ልስጥ ማንንም አላባላችም ትክክለኛ ሰው ነች ቤቷን ከፍታለች መተህ አቅም አለኝ አወራለሁ ብለሃል እያንዳንድ ሆዴም ለማንም ምናምን ሳይዳት ያዘ በሚሄድበት ልክ ሆዴ እንዳይጋለጥ ፈርቶ እኮ ነው የሰራው ፈርቶ ነው አዳምጠኝ ወንድሜ የሚሄድበትን አካሄድ ያውቀዋል እያንዳንድ ደግሞ በአካል ስንገናኝ ታውቀዋለህ ሌላ ወሬው ይቆየን እንትና አስፈራርቶኛል ሆዴ እዚህ ጋር ሁላችሁ ሪከርድ አድርጉልኝ መተለም ነው አዳፍንሻለሁ በአሜሪካ ሽጉጥ ብሎኛል ለምንድን ነው እኛ የምንወጣው ይለ ለምንድን ነው የሚያስወጣው ነው የምረጨው አንተ ንፍጣ ናይሎ ሆስሆስ ናይ ምሽሙሽ ሀብዚ ኩለ ጀርመን እዩ ቱ እናት የሚል እኮ ቋንቋ ሁላችሁም አንድ ጊዜ ብድግ በሉና ጋይስ ዱባዮች ማሮን በሉ እስቲ ዱባዮች ማሮን በሉ ስሚ ልንገርሽ ሄለን ዱባዮች ግፍ አለብን አንድ ጊዜ እናውራ ሄለን ይኸውልሽ እኔ እንደዚህ አይነት ስድብ ለመሳደብ ከኔ በላይ የሚሳደብ የለም በጣም ነው የምሳደበው ቆራርጬ የእናቱ አንጀት ውስጥ ገብቼው መውጣት እችላለሁ በስድብ ማለት ነው ግን ለዚህ ህዝብ የሚመጥነው ያ እኔ ለምንድን ነው
ሆዴ እኔ ላይ ይዛተው እንደዚህ አይነት ፖለቲካ የተሻት መጭም እንዴ ሆዴ መርቃሻት ማለት እሷ ምንም አላረገችም። ራሳቸው ናቸው መጥተው እዚህ ጋር አጀንዳ የፈጠሩት እንጂ የአዲስ አበባ ልጅ፣ የድሬዳዋ ልጅ፣ የክፍለ ሀገር ልጅ ሆዴን እናናግረው። ሆዴን አስገቡት። ምናልባት እሱ የተረዳው በሌላ አስገቡት። እናናግረዋለን። ሆዴ ለምንድን ነው ስሜት የሆኑ ካርሎስ እንዳይገባ ትንሽ ረጋ ይበል። ሂዶ ሆዴን አስገቡት። ሆዴ ለምን እንደዛ አሰብ? ካርሎስ ነው ለህይወት ይሰጋል። ሌላን እኔ ያዘንኩብሽ ለምን መሰለሽ? እንደዚህ አይነት ከብት ከህይወትሽ ጋር ገናኝተሽ ተጀማመራችሁ አይደል እንዴ? ምንድነው ራሳችሁ ተጀማመራችሁ? እኔ በማንም አልጣልቃ አልገባም አይደለም። አሁን ለምሳሌ እኔ ቤቴን ከፍቼ እንደነዚህ አይነት ሰዎች እብድ ነው የማደርጋቸው። እብድ ነው የማደርጋቸው። እሺ አንድ ማውራት ካርሎስን አሳይተህ በአዲስ ወደ ነገር ተቀየራችሁ። አንድ እኔ ማውራት የምፈልገው ነገር አለ። አንድ ማውራት ደበው ሰው የለም፣ የማይናገረው ሰው የለም። አሁን ከኔ ጋር ተነጋገር። እኔም በቃ ታስገቢ በቃ ወይ አንድ ጊዜ ቪኪንጉን አንተ ሆዴሁን አንድ ጊዜ ጃፒንም አንድ ጊዜ እናውርደውና ከዛ ሆዴ ለምንድነው ከጀርመን እስከዚህ ሀገር ሜትር የመተርከው? ሲጀመር ማለት ነው እኔ ከጀርመን እዛ ድረስ መመተር ለእኔ አይከብደኝም። ሄለን ግልጹን ስነግርሽ ግን ይሄ ልጅ አጠገብሽ ያለው እና ከጀርባሽ የሚያወራው ሰውዬ ቪዲዮ ከፍተው ያዋሩኝ ማንነታቸውን አንተ ቪዲዮ ከፍተህ አወራ ማንነትና እንወቅህ መጀመሪያ ዝም ብለህ ምንም ማንነት አንተ ምን አይነት ማንነት አለ? ምን ሴት ጭንስ እኮ ቪዲዮ ነኝ ወንድ ልጅ አይደለ? ስለ ማንነት የምታወራው ቪዲዮን ክፈት። ቆይ እኔ ለምን ተጠያቂ ያረከኝ? ቆይ ሄለን ወደ አንቺ እመጣልሻለሁ። ተረጋጊ። አንተ ቪዲዮን ክፈት። ቪዲዮ ካልከፈተን ያው አስወርጅልኝ። እኔ ካንቺ ጋር ነው። እኔ እንደ ወንድ ልጅ ከወንድ ልጅ ጋር ነው የማወራው። ስማ ቪዲዮን ከከፈት ክፈት፣ ካልከፈትክ ውረድ። እኔ አሁን ይኸውልህ ሌላ ቶፒክ አይደለም እያወራሁት። እሷ ልትጠይቅ አትችልም። አንተ ቪዲዮን ካልከፈትክ የሴት ልጅ ውረድ። እናይካለን፣ እናውቃለን። ቪዲዮን ከፍተህ ከሆነ ጋር አውራ። እኔ ቪዲዮን ከፍታለሁ፣ ፎቶ ያለ አንተ ቪዲዮን ክፈት። አንተ ሲደገፉ ምን ይደረግ? ሁለታችሁ ይኸውልህ አየህ አይደለ? እንደዚህ አይነት እኔ የሴት ልጅ አይደለሁም፣ ሴት አይደለሁም። ሄለን አንድ ነገር ንገርሽ፣ እኔ እያልኩሽ ያለሁት ይሄ የሚል ልጅ ሚዩት አድርግልኝ። እኔ አንቺን ላናግርሽ ከዚህ ልጅ ጋር አልወራም። እኔ ማንነቱን ከማላውቀው ሰው ጋር ከማውቀው ሰው ጋር ነው የማወራው። ሄለን አንድ ነገር ንገርሽ፣ እኔ እያልኩሽ ያለሁት በዚህ ሰዓት ላይ በዚህ ሰዓት ላይ ብዙ ሰዎች እያለቀሱ ነው። በሃይማኖት ደረጃ ትልቅ አጀንዳ ያለበት ሃይማኖት እየተገደለ አርዲስ ላይ ባለበት ሰዓት ላይ እዚህ ጋር የማይረባ ተራ ነገር የአንዱን እናት የአንዱን ቤተሰብ የአንዱን እንትን እያሰዳደብሽ በዚህ የምትጠቀሚበት ነገር አይኖርም ነው የምልሽ። በቃ እኔ እያልኩሽ ያለሁት ይሄ የአንቺ ቤት ነው፣ መፍትሽ ነው። የምፈልጊው ነገር አዳምጪኝ፣ ሀሳቤን አስጨርሽኝ። እኛ ወጣቶች ነን፣ እኛ እንገናኛለን። ሄለን እዚህ ጋር እኮ ጭረሹ የምትሄጂው ነገር አይደለም። እኔ የሚመጣውን ነገር ስለማቅ ነው ስለዚህ እዚህ ጋር ጭረን የምንሄድ ነገር እንዲኖር አልፈልግም። ሲነሳ ነበርክ መጀመሪያ ከመጀመሪያው እኔ ነበርኩም አልነበርኩም አንተ ዝም በል። አንተ ወንድ ልጅ አይደለም ከሌላ ታወራለህ። በቃ ካላወቅኩ አላወራም ብራዘር እኮ ስላወቅ አንተ ማን ፌመስ አይደለም እኮ አንተ አንድ ተራ በሽርሙጥና ነው ምንድነው እኔ አሉባልታ አላወራ። እኔ ከወንድ ልጅ ጋር ነው ከአንተ የበለጠች ወንድ ልጅ ነች። ከሷ ጋር አላወራ እስከመጣ ድረስ ትረገጣለህ፣ ትተቻለህ። እሺ ልውረድልህና እርገጠኝና አንተ ውስጥ ነው አይደለም። አሁን አንተ ሳይገባ ሌቭሌ አንድ ነገር ልንገርህ። እዚህ ለምን ታወራለህ? እኔ አንድ ነገር ልንገርህ። እንደ ወንድ ልጅ ማንነትህን አውቄ ባወራ ደስ ይላል። ከሳሽና ተከሳሽ እንዴት እንደመጡ ሳይገባ መተህ እንደዚህ እኔ ጓደኞቼ ናቸው፣ ሁሉም ጓደኞቼ ናቸው። ነገ ጠዋት የሚፈጠረው ነገር ሊመጣ የሚችለው ነገር ይሄ የዱባይ ሚኒስትሪ አይደለም፣ ይሄ ፍራንክፈርት ነው፣ ኤሮፕ ነው። ወዳጅ የለም ብራዘር። ይሄ ያለንበት ኤሮፕ ነው። ለምን ሆዴ ሜትር እንደመታና ለምን እንዳስፈራራችሁ ያለው ትልቅ ቶፒክ ባለበት ሰዓት ላይ ለምንድነው ባለበት ሰዓት ላይ እንደዚህ አይነት የቤተሰብ እናት አባት እህት የሚሰደብበትን ጨዋታ ለምንድን ነው የምፈለጋችሁት?
ማለት ለእናቶች ካለ ለሴት ልጅ ካለ ለምን እንደፈለጋችሁ እናንተ ትላለች እንግዲህ ቅድም ካርሎስ ነው የሚባለው የሚሰደው ፓስፖርቱ ላይ እንዳየነው በ2002 ነው ልደቱ ገና የራያ ምናምን ጂጂኪያ እሱን ተወልደዋለች። የእሱ እናት ከሚሆኑ ሴቶች ጋር እየበደልክ ሴቶችን አልጋ ላይ ከሴቶች ጋር የሴት ልጅ ህይወት ላይ ከአንተ በላይ ያው እናቶች ከሚሆኑ እናቶች ከሚሆኑ ሴቶች ከአንተ በላይ ያስለቀሰና ከአንተ በላይ የበደለ የለም። እየከካ አልጋ ላይ እየከካ ያሳየው ሞራል ነው። ስለ ሴት ልጅ እዚህ ድረስ መጥተህ ልታስፈራራ የምትችለው በየትኛው ሞራልን? እኔ እነግርሻለሁ የለም እንደማንም ወጣቶ ነው ምናምን የምታያቸው ሰዎች አይደለም። ይሄ ትልቅ አጀንዳ ባለበት ቦታ ላይ ይኸውልሽ እንደዚህ የማንም ምላስረኛ ሰብስበሽ ብታወሪ እኔ አልሰማሽም። እኔ በደንብ የማውቅሽ ሰው ነኝ። አጀንዳ ማምጣት የምችይበት ትልቅ አጀንዳ እያለ እዚህ ጋር እናት አባት ተይ ስላልኩሽ አንቺ የሆነ ማስፈራሪያ ምናምን ከፈለግሽ ሄለን ችግር የለውም እመቤቴን ነው የምልሽ። እኔ ግልጹን ነው የምነግርሽ። እኔ ሴት ሰብስበሽ አይደለም እንደወንድ ቪዲዮ ከፍቶ የሚያወራ ሰው ነው የምፈልገው። ወንድ ልጅ ነው ይኸውልህ፣ እዚህ ጋር ግን ማለት ነው ትልቅ ነገር ባለበት ልጅ ላይ ቤተሰብ የሚሳደቡ የአንዱ ፎቶ እየተለጣጠፉ ወንድ ልጅ ያራዳ ሲበላ ቢያገኝ በጥፊ ይመታል። ገባ? መንገድ ላይ ቢያገኝ ይመታል። አሁን ቻፒ ገባ? አሁን ሌላው ሰው እኔ ያራዳ በአካል ማይገናኙ ግን አይገናኙም። ስለዚህ እኔ እንዳንተ አይነት እቃ ዝም ብለህ አጨብጫቢ እኔ ልሽን በእናትሽ እኔ እንደዚህ አፌን መክፈት አልፈልግም። እናት መሳደብ አልፈልግም። አዲስ አበባ ልጅ አባላሽ ምናምን ብለህ እኔ አንድ ነገር ልንገርሽ እኛ ይኸውልሽ ከመጀመሪያው ጀምሮ አልነበርክም። ቶፒክ ይዛ መጣችም አልመጣችም እዚህ ጋር ለመጡት ሰዎች ግን እኔ ያፍራለሁ። ነገ ጠዋት የሚፈጠረውን ያውቃሉ። እዚህ ጋር ለመጡት ሰዎች እኔ ያፍራለሁ። ቢችሉ መገናኘት የሚችሉ ሰዎች ናቸው። ተገናኝተው ያወራሉ እንደ ወንድ ልጅ። እኛ ይኸውልሽ ሄለን አንድ ነገር ልንገርሽ፣ ማንም ከተፈላለገ እንገናኛለን። ግልጹን ነው የምነግርሽ። ግን እዚህ ጋር ግን የማንም እናት ተሰድባ ግን ሄለን ያንቺ ልጅ መሰደብ አይደለም። የማንም ልጅ ተሰድባ ሄለን አንድ ነገር ልንገርሽ፣ የማንም እናት የማንም ልጅ ተሰድባ ሄለን ቁጭ ብለሽ አትኖሪም። እኔ ሄለን አንድ ነገር ልንገርሽ፣ ቁጭ ብለሽ የማንም እናት የማንም ልጅ ተሰድባ ሄለን እኔ እግዚአብሔር ነው የምልሽ፣ እመቤቴን ነው የምልሽ፣ እኔ ኃላፊነት እወስዳለሁ። ሄለን ተይ ነው የምልሽ፣ እግዚአብሔር ነው የምልሽ፣ ተይ ነው የምልሽ። አንድ ልጅ አይደለም ለምትናገረው ነገር ኃላፊነት ወስደህ የምናውቀውን ሰው ተው እንላለን። ሌሎች መጥተው ያስፈራሩ። እነሱ እናትሽ እንዲት አንተ እኮ ያረከው አልጋ ላይ ነው ያሳየህ። ስለዚህ ሄለን አንድ ነገር እንደዚህ አይነት ነገር ከአንዱ ቤት አንዱ ቤት እየዘለልክ ሄለን አንድ ነገር ዋጋ መክፈል ከሆነ ሁላችንም ዋጋ እንከፍላለን። አንቺ ቁጭ ብለሽ ዳር ላይ ቁጭ ብለሽ የሚያንቋሽሽና በተግባር እነሱ በስድብ እነጃብ በስድብ ሲሉ ነበር። አንተ እኮ አልጋ ላይ ነው ሴቶን በተግባር እንደዛ የምታደርገው። አንተ ምንም አይነት ሞራል ያውን መጥተህ ለማስፈራራት ነው። እኔ እጁን ያለነው ክርስቶስን ታይልሻለሁ ሳስተነቅሽ ጥግ ድረስ ታይሉ ስለ ሴት ልጅ የማንም እናት የማንም አባት የማንም እዚህ ሚዲያ ላይ የለም። ካንተ በላይ በምን ሽረው የምታደር ልጅ ለማንኛውም እኔ ከዚህ በላይ መናገር አልችልም። የምትናገራቸውን ተናጋገሪ። እናቶችን እኮ ነው የምታጫውተው። ጊዜ ይከፍላል ሁሉንም ነገር ጊዜ የሚከፍለውን ጊዜ ከፍሏል። እሺ እውነቴን ነው የምልሽ፣ እያስፈራራሁሽ አይደለም፣ እነግርሻለሁ። መቤቴን ነው የምልሽ። እድሜ ልክሽን እዚህ ወንበር ላይ ቁጭ ብለሽ ይኸውልሽ አንድ ነገር ልንገርሽ፣ የሚመጣው ነገር ስለማቅ ነው ሀቢቢ ያ ቀልቢ ኡምሪ አንድ ጊዜ ከዛ ጋር እናት ልብዳለች እዛ ጋር ካሜራ ገብቶ ከሚያወራ ሰው እኔ ወንድ ልጅ ያልከውን ትደግመው አንድ ጊዜ ትደግመዋለህ። ለምን ያልከውን ሁሉ አልሰማም? ጌታ እዚህ እያወራ ነበር። እኔ አንድ ነገር ልንገርሽ፣ እኔ ሪካርድ እያደረጋችሁት እሺ ሄለን፣ ያ ፕሊዝ አንቺ ጭረሹ የምታቃጥይው እሳት እኛ ዳር ላይ ሆነሽ አትሞቂው። አንቺ ጭራሹ አብረሽ ትቃጠያለሽ። ይሄንን እነግርሻለሁ። በቃ ግልጹ እሳት ለመጫር እኮ መጀመሪያ መሞቅ ያስፈልጋል። ሲጀመር እሳቱ ማን ይጫራል? በፌክ አካውንት ፎቶ የሌለው ሰው ምናምን
ማንነቱን በጥባጭ አንተ እንደ ወንድ ልጅ አይደላችሁም ለኔ እናንተ በቃ ይቅርታ አድርጉልኝ ብራዘር ያንተ ወንድነት አሮጊት ማጫወት ነው ማለት እኔ እንደ ወንድ ልጅ ፎቶን አጣና ቪኪንግ ሚውት አድርግለት አንድ ጊዜ በእናትህ ሆዴ እኔ ለምንድን ነው የምሞቀው ለምንድን ነው ሄለን እኔ ሄለን እየነገርኩሽ ነው ተይ ስልሽ ይሄን ያህል ቶፒክ የፈለግሽው ዩቲዩብሽን ለመሸቀል ነው እኔ ያቅሻለሁ እና ይሄ ሆዴ ላይ እነ አረብ ሀገሮች ላይ ምናምን የምታደርጊውን ነገር አይደለም እኔ እየተቃወምኩሽ ያለሁት ይሄ ነገር ነገ የሚፈጠረውን ነገር እኔ ስለሚገባኝ ነው ስለማቅ ነው እውነቴን ነው የምልሽ እንደ ቀልድ በየትኛው አንቀጽ ነው እኔ የምጠየቅ አንቺ የምትጠየቂው አንድ ነገር ንገርሽ በቃ የአንቺ ቤት ከፍተሽ ነዋል ሰዎች መነጋገር እንዴ አንቺ ቤት አሉባልታ ነው እንዴ ስድብ ነው እንዴ እናት የምትሰደብበት ቤት ነው እንዴ አንድ ነገር ንገርሽ እኔ ቤቴን እንዴ እንደዚህ አይሆንማ እንደዚህ እስቲ ካርሎስ እና ጃፒ በሆዴ ሐሳብ ተስማማላችሁ አሁን ግቡ ተስማማላችሁ እኔ እንደ አዲስ አበባ ልጅ ነው የማስበው እንደ ቤተሰብ ነው የማስበው እንደ አዲስ አበባ ነው ታይ ስልሽም በቤተሰብ ነው እንጂ እኔ ላስፈራራሽ ብል እኔ ለልኮ በጣም ቅርብ ነን እጅ ለእጅ ነው ያለነው ሩቅ አይደለንም ነው የምልሽ አንዴ ሄሉ በትልቁ አድርጊኝ አንዴ በትልቁ አድርጉኝ እኔ ካርሎስ እኔ እዚህ ጋር ሁላችንም እኔ አንዴ ቆይ በትልቁ አንዴ ቆይ ቶሎ በላ እኔ ልትናገሩ ትችላላችሁ እዚህ ሚዲያ ሄለን አሁን ሪያሊቲ ቶክስ እናወራ ይሄ ልጅ በጣም ብዙ ሰው ያሸማቅቃል ገባሽ በአማራ በተለያየ ነገርም በጣም የብዙ ሴቶችን ሴት አሸማቋል ወንዶችን አሸማቋል ጊፍተሮችን አሸማቋል እኔ እንደዚህ አይነት አሸማቃቂ ሰዎች ሚዲያ ላይ መኖር የለባቸውም ሌቦች አጭበርባሪዎች እንደዚህ ሰው ለማሸማቀቅ የሚመጡ ሰዎችን እቃወማለሁ ስለዚህ ጃፒን ተቃውሜ እዚህ ድረስ አፋጥጬ አሳብጀዋለሁ እኔ ሚዲያ ላይ ከመጣው 6 ወር አይሞለኝም ግን ባጭሩ የፈመስኩ ሰው ነኝ እኔ ባጭሩ መንገድ ገባሽ እንደዚህ አይነት ሰዎችን እያጠፋው እየተቃወምኩ ያጠፋው ሰው ነኝ ልጅን ማሳደግ ሳችል ሚዲያ ላይ የትኛው ያሳየን በትልቁ አርግኝ ሄሉ እሺ ጃፒ ልጅህን መሳደብ ከበደኝ ነው አይቻት የእውነት ምግብ ምናምን አትሰጣትም ሊያወራ በዚህ እኔ ከመምጣቴ በፊት ስለ ጃፒ ቤተሰቦች እየተወሩ ነበር ስለ ልጆቹ እስቲ ይጠይቁ ልጅ የለኝም ሲል ነበር ይሉ እኔ ጨርሻለሁ አጀንዳዬን ስለሱ ጠይቂው እኔ ጨርሻለሁ ይመችሽ ይሉ ኔክስት ታይም በአዲስ አጀንዳ እንገናኛለን ይመችሽ የፎቶ ስነስርዓታችን አጥቷል ሁላችሁ ኢሜጅ ግን ጠይቂልኝ ስለ ልጆቹ ምናምን ቅድም የሸመጠጠው ምናምን 3 ልጆች ምናምን ስለ ልጆቹ ምናምን ይጠይቁ ሄሉዬ እንዳያረሳሳ በእኔ አጀንዳውን ወደ እኔ መቶ ተጣልቶ ያቺን አጀንዳውን አስረስቷታል እና ስለሱ ጠይቂው ሄሉዬ እንዳያረሳሳ አዱኛ ጨርሻለሁ በቃ ሄሉዬ ይመችሽ ጃፒ በቃ መልካም እሺ አዱኛ ቻው ሄሉ አሁን በመጫወጫው ይሄ ህዝብ የሚደሰት ይመስልሻል አንተ ምን ጥያቄ ለኔ ጠይቀኛለህ ኖ ግን ደስተኛ የሚሆን ይመስልሻል ይሄ ህዝብ ካንቺ ጋር የሚመጣው ለምንድን ነው ብለሽ አስቢው እስቲ ለምን ይመስላል እስቲ አንተ አስበው እንደ ጀርመናዊ እንደ ተማረ ሰው ስነግርሽ አንቺ ጋር የሚመጣው አንቺ ሰው ታዳምጫለሽ ጩኸት የሌለበት ወሬ ነው የምታወሪው ያ መስማት የሚፈልገውን ሰው ይሰማል እናትን በርቼ እናትን ቀድጄ እናትን አጣድፌ ምናምን እኔ ድሮ ተባብያለሁ ገባሽ እዚህ ሚዲያ ላይ ያሉት ጠቅላላ ስድብ ያስተማርኳቸው እኔ ነኝ ስለማልፈልግ ግን ትቼዋለሁ እኔ ቁጭ አድርጌ ጆከርን እስክሳ አስወርደው ነበር የዛሬ በስድብ ማለት ነው እስካሁን የነበረውን ትዕይንት እንዴት አያችሁት አስተያየት ስጡበት ትዝብታችሁ እና ሆዴ የሰጠውን አስተያየት እንዴት ምን ያህል ፐርሰንት ሰጡታላችሁ ምን ነው ሜትር መተር ሄለን ወይዬ ወንድሜ እኔ እንግዲህ ከናንተ በላይ ብዙ ላላውቅ እችላለሁ አላቅምም በእውነቱ ግን ምንድነው ይሄ ጃፒ እኔም 1-2 ቀን አይቼዋለሁ ያው ትንሽ ለመሳደብ ይቸኩላል ማውቀው ነው የምናገር
ለመሳደብ ይቸኩላል። ዛሬ አጥፋ አላቅም ነገሩ በምን ይነሳ አላቅም፣ ማን ይጀምር አላቅም። የመጀመሪያው ልጅ ግን የነገረሽ ነገር ግን እንደኔ አለየም የማስፈራራት ነው የምክር ነው ከሚለው ላይ አለየም እንጂ ትክክል ነው፣ በጣም ትክክል ነው። አንቺ በዚህ በቁንጅናሽ ልክ ቁንጅናሽን የሚያወርድ ስራ ለምሳሌ እቺ ህፃን የማን ህፃን ናት? እውነቴን ነው። ቆንጅዬ ልጅ ነሽ። የማን ህፃን ናት እቺ ህፃን? የጃፒ አሉ ኖ የማንም እንዴት የሰው ህፃን መጥቶ እዚህ ሲለጠፍ ከዚህ ህፃን የጃፒም ትሁን የማንም ትሁን መታችን ህፃን ደቀልገሽ ሄለን እቺ ወይ እንጂ አንዴ ልንገርክ፣ የኔ ልጅ ያልሆነችውን የሰው ልጅ ነው ያመጡት። የኔ ነች ብለው ከሰደቧት የዚች ልጅ እናት ትሸማቀቃለች። ለምን ትሸማቀቃለች? ቆንጆዬ ልጅ ነው። ያ ለምን ትሰደባለች? አሁን የዚች ልጅ እናት መክሰስ ትችላለች አትችልም? እስኪ ሄለን እንደኔ ብቻ እንደው አስረጅኝ። እሷ እንዳገባል እንደ ያሉት መቀመቅ ነው ምከት አይ ብቻ ግን የሆነ ካንቺ ወይ የዋህነት አለብሽ። ቆይ ልንገርሽ፣ ወይ የዋህነት አይቻለው ወይ ምን ልበል ወይ ሞኝነት አይቻለው። እና አንቺ በዚህ ንግግርሽ፣ በዚህ አንደበትሽ፣ በዚህ ቁንጅናሽ ሌላ ነገር ብትሰሪ የፈለግሽውን ነገር ሰርተሽ ማደር እንደምትችይ ግንባርሽ ላይ ያስታውቃል። ጥሩ ደም ግባት አለሽ። ሌላ ጥሩ ነገር ብትሰሪበት በዚህ ቤት ላንቺ ቤት እናትክል በልተ ያደክ አለው። እንደዚህ ይባላል። አሁን እውነቴን እኮ ነው። እና ልጅ የነገረሽ ነገር አንድ ማስፈራሪያ ይመስላል። ቢያስፈራራም አቅሙን አላውቀውም። ሰውና ሰው ከተፈላለገ እኔ የምፈልገውን ሰው ዛሬ ምኖረው እዚህ ሲያትል ነው አሜሪካ። የሆነ ሰው ከፈለኩ ገድየው አድራለሁ። የሆነ ሰው ደግሞ ከፈለገ ይገሎኛል። በቃ $3000 ወይ $2000 ወይ $1000 ወይ $500 ለሆምለስ መስጠት ነው። እና ሰውየው የሚገባበትን ቤት ማሳየት ነው። ፋዘር ብዙ ሰው ስላለ አስተያየቱን አጠራርጉና ወይ እኛን ቀጥቻለሁ። በቃ ነውና እንዲህ አይነት ነገር በጣም ባትደባበር፣ እንዲህ አይነት ነገር አድርገሽ የምታገኙ ነገር ነገ እንቅልፍ ያሳጣል ማለት ነው። ለማከብርሽ ነው። እንደው አይቼሽም አላቅም። ገና ዛሬ ነው ያየሁሽ። ይቅርታ አድርጉልኝ። ቴንክ ዩ ወንድማችን። እሺ እሰማለሁ። የሉ ግቢ እህታችን። ሰላም፣ እንዴት ናችሁ? ልጅቱን እንዴት አየሽ? ውይ የዛሬው በጣም ይለያል። በጣም ደስ ይል ነበረ። አንዳንድ አስተያየቶች የአካድ አስተያየት ይደረጋል። ጃፒ ከመጀመሪያው ስላለህ ደስ ብሎኛል። ቅድም አልገባውም ነበረ። አቶ ወርቁ አይተህ ነው የተነሳው የደብረ ብርሃን መዋጮ ላይ እንጂ የመጣው ቀጥታ እሷ ጋር ሄዶ አይደለም እንዲነሳ የሆነው። አንድ የረሳው ነገር ስላለ ሲቀጥል እዚህ ጋር የተለጠፉ ፎቶዎች ቤተሰብ አላችሁ፣ ቤተሰቦቻቸውን መጠየቅ ይችላሉ። ግን በዋናነት ለወራ የፈለኩት ስለሆዴ ነው። ሆዴ ያንቺ በጣም ቤስት ቤተሰብሽ ነው። ከማክበር ሁለቱ ወጣቶች እንዳይጋጩ ከማክበር ነው። ሄሉዬ ታይ ሲልሽ የነበረው ከማክበር እንጂ ከማንገራገር አይደለም። ስለሚኮራብሽ ነው። ከዚህ ቤት ይሄ ነገር አይመጥንም። ሄሉ ሁለቱ ይጎዳዳሉ፣ አይመጥንም። ይጎዳዳሉ እነዚህስ በአካል የሚገናኙ ሰዎች መሰለኝ። እኔ አላውቃቸውም። በአካል የሚገናኝ ሰው ደግሞ መጥፎ እርምጃ ይወስዳል። እናቱን የተሰደበች ተይ ሄሉ ከማክበር እንጂ ከማንገራገር አልመሰለኝም። አንቺን በዛ ብታዩ ደስ ይለኛል። ማለት የቅርብ ጊዜ ወዳጅ አይደለም፣ ብዙ ጊዜ የሚከታተልሽ ሰው ነው። አንቺን ብዙ ጊዜ እሱን የምትደግፊ ሰው ነው። ግን ልክ አሁን ሲኮራብሽ እንደ እናት እንደ እህት በቃ ተናዶም ሊገስጥሽ ይችላል እንጂ ከማንገራገር አይደለም ያየሁት። ረጅም ሰዓት ስከታተላችሁ ስለነበረ እዚህ ጋር ነገሩን የጀመሩት እዚህ ጋር ነው። ከዚህ በፊት ቁርሾ አለባቸው እና እዚህ ቤት እንደተጀመረ ነገር አታስመስሉት። ይሄን ለማለት ነው አይደለም። ስለ ሄለን ነው እንጂ እነሱማ ስለ ነጃፒ ስለነዛ እኮ እንደቀጥል ጨረሰች ልጅቷ። እኔ ግን አንዴ ላውራ። ሄለን ቤትሽ ነው። አንዴ ጃፒ አስተያየት ልንሰጥ ነው የገባ ነው። ከዛ በኋላ ስለምቆይ አንተ ከዛ በኋላ ታወራለህ። አልቆይም። እኔ አንዴ ላውራ። አይ እስካሁን ቆይተሃል ነበር፣ ጊዜ ነበረ እኮ አሁን የገባ ነው። ብዙ ሰዓት ጠብቀን ያለን አስተያየት እንስጥ። አንድ ጊዜ ለሄለን የምሰጣት መልእክት አለኝ ወንድሜ። ስጣትና ግን እኛ ተራ እንዲደርሰን የገባ ነው ቁጭ ስላልን አንተ ረጅም ሰዓት እዚህ ጋር ነበር ፕሮግራሙ ላይ እና የምትሰጠውን አጭር ነገር ስጥና ጃፒ፣ ከዛ ደግሞ በተራ እኛ አስተያየት ልንሰጥ። እኔን በብዙ ነገር መጥተው ሊከሱ ሞክረዋል። ግን አንቺ አሁን ሳይኮሎጂ ነኝ ብለሻል። ለምንድን ነው ያልጠየቅሻቸው? መረጃ እንዲያመጡ ምናምን ተጫዋጫሁ ምናምን አበዷል።
ሰው ስላወራን መልስ አልሰጧቸውም። እሺ ባላቸው ነገር ለምንድን ነው መረጃ ያልጠየቅሽው እንደሌሎቹ? ኦኬ ከአስተያየቶች በኋላ እኔ ጠቅለል አደርገዋለሁ እንደ ሚኒስቴርነቴ። እሺ ራስ እሺ ሰላም ሄለን፣ በመጀመሪያ ምን አለ መሰለሽ አንቺ ሴት ነሽ እና ደግሞ ሄለን ፊዚዮሎጂ ነው የሚለው አይደል? ያ ሳይኮሎጂ። ስለዚህ አሁን አንቺ የሳይኮሎጂ ባለሙያ ነሽ እና ደግሞ እናት ነሽ፣ ሴት ነሽ። ምናልባት እነዚህ ልጆች የእናትነት ትርጉሙ ምንም ላይገባቸው ይችላል። ወንዶች ናቸው የሚሰደቡ ያለው እዚህ ጋር ሴት ልጅ ናት። ስፔሻሊ ደግሞ ስፔሲፊክ ተደርጎ አይደል እና የምትለጠፈው ሕፃን ልጅ ሴት ናት። በዚህ ያክል ደረጃ እንደዚህ ሲሰዳደቡ ዝም ብለሽ ማየት አልነበረብሽም። እንደ ሴት ስፔሻሊ ደግሞ እንደ ሴት ስትወስጁ ማለት ነው። ኦኬ ጉዳዩን አያገባሽም፣ ከየትም ይዘውት ይምጡ ከየትም። ኦኬ ግን አንቺ ቤት ብዙ ነገሮችን ሰዎችን የምታማክሪበት ትልልቅ ቁም ነገሮችን እሰራበታለሁ የምትዩ ቤትሽ ነው አይደል? ስለዚህ እንደዚህ በዚህ ልክ ማለት ነው የሴትን ክብር ዝቅ በሚያደርግ ሁኔታ ሰዎች ሲሰዳደቡ ማለት ሴት ነሽ እናት ነሽ ያንን ክብር በማይመጥልክ ጃፒም እዛ ጋር አውጥቶ የዛ ልጅ እናት ናት ይላል፣ ይሄም ልጅ ናት ይላል። ሶ ለአንቺ ክብር የሚመጠን አልነበረም። ይሄ ሁሉ ኮንቨርሴሽናቸው በጣም የወረደ ነው። ምክንያቱም ሶሪ ያው ማንንም ጀጅ ማድረግ አልችልም። እኔ ማድረግ የማችለው ቤቴ ላይ አስተያየት ስጡ ስላልሽ ነው የገባሁት። ስለዚህ እንደዚህ አይነት ርዕሶች ሲመጡ ስፔሻሊ ስድድብ ነክ ከሆነ የሚሻለው ማለት ነው። ምክንያቱም ሴት ልጅ እየተሰደበች በዚህ ያክል ልጅ እየተዋረደች ማለት ነው ቁጭ ብለሽ ማየቱ እንደ ሴት ምን ይሰማሻል? ይለን እስኪ እንደው እንደ ጥያቄ ምን ይሰማሻል እንደ ሴት? ወይ ደግሞ ልጅ እንዳለው ሰው ሴት ልጅ አምጥቶ አንዱ ይለጠፋል፣ አንዱ የዛን እናት ያመጣል ምናምን እና እናት እየተሰደበች እንደ ሴት ምን ተሰማሽ ግን አንቺ? ያ ጠቅላላ ግቻ ነው ሰው ራስዬ። ኦኬ እሺ አመሰግናለሁ። ቴንክ እሺ ሁላችሁም ጠይቁ። ከዛም ጠቅላላ ላይ እኔም እዚህ እንትን ላይ የታየውን ትዕይንት እኔም እንደ አንድ አድማጭና እንደ እንትን አስተያየት እሰጣለሁ። ገብታችኋል? ሌላ ሰው ያላወራ ነው ሰለሞን ወይንም ደግሞ ፍሬው ዱባል አረኔ ነበርኩሽ ጎሬት። ኦኬ ይቅርታ። እሺ ዝም ብዬ ነው ያልኩት እኔ። ታስፋ እሺ ሳሌ ቀጥል። በቃ እንደኔ ካንተ ቀጥል ወራል ግባሽ ይስማል። እሺ እኔ ዝም ብዬ በአጋጣሚ ገና ነገሮቹ ከመጀመራቸው በፊት ነበር የገባሁትና አስገብተሽ ልክ እነ ጃፒ ሲገቡ ነው እኔ የወረድኩት። ምንም ነገር አስተያየትም ሳልሰጥ ማለት ነው፣ ቤቱን በማክበር ማለት ነው። ግን እነ ጃፒ ከገቡ በኋላ ያለው ነገር ማለት እንደ ሀገር እንደ ኢትዮጵያዊ በዚህ ልክ ራሳችንን ያዋረድነውና የተዋረድንበት ምክንያት ምን እንደሆነ አይገባኝም። የእውነት ለመናገር እጅግ በጣም ኢሮፕ የሚኖር ሰው በዚህ ልክ እንደዚህ የዘቀጠው ወጣቱ ስንት ስራ መስራት እየተቻለ በዚህ ልክ የሞራላችን መውደቅና የሆነ የስራ ፈትነታችን ጥግ ነው እንጂ በዚህ ልክ ኢትዮጵያዊ ሊሰዳደብ ያውም ደግሞ አሁን 2026 ነው። እዚህ ዘመን ላይ ዓለም የት በደረሰበት ሰዓት አንዱ የአንዱን ፎቶ እያወጣ በዚህ ልክ እየለጠፈ እናት የሴት ልጅ እየተባለ የምንሰዳድብበት ደረጃ ላይ ምን ያህል ብንረገምና ምን ያህል እግዚአብሔር ፊቱን ቢያዞርብን እንደሆነ የእውነት ነው የምነግርሽ። በጣም 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 ነው የሚያሳዝነው። ሁለተኛ ይሄን ለነሱ ነው የምተውላቸው። ሁለተኛ አንቺ በራሱ አስ ፐርሰናሊ እኔ በጣም በረጅም ጊዜ ነው ማቅሽ፣ ግን በዚህ ልክ አንቺ ቤት ገብተው ይህን ያህል ሰጣ ገባ ሲያደርጉ እኔ ግን በአንቺ ቦታ በሆን ማለት ነው እውነትም ይዞ የመጣ ሊኖር ይችላል፣ ምንም ይዞ የመጣ ሰው ሊኖር ይችላል። አስወርጃቸው ሁሉንም ዘርግፌ የራሳቸውን ጉዳይ በራሳቸው ቤት እንዲዳኙ ማድረግ ነበር እንጂ በዚህ ልክ ያን ያህል ሰጣ ገባ እንዲኖር ማድረግ አልነበረብሽም። በዚህ እኔ ቅር ተሰኝቻለሁ። ሶስተኛ እችን ተናገሬ ነው የምወርደው። ሆዴ መጥቶ የተናገረው ነገር 100% በሆዴ ሀሳብ እስማማለሁ። ለምን መሰለሽ በሆዴ ሀሳብ እስማማው? እነዚህ ልጆች ምናልባት ኢሮፕ ውስጥ ስላሉ ዴይ ቱ ዴይ የሚገናኙበት ሲቹዌሽን ሊኖር ይችላል። አላቅም የኢሮፕን ሕግ፣ እኔ አሜሪካ ነው የምኖረው። ግን እነዚህ ልጆች ነፍስ ቢጠፋፉ አንዳቸውን ፈልገው አድነው ሂደው አንድ ነገር ቢያደርጉ ሁላችንም እዚህ ጋር መጸጸታችን አይቀርም እና በዚህ ልክ እንደዚህ አይነት ነገሮች መኖር አልነበረባቸውም። ሆዴ የተናገረው ነገር መጠፋፋት ይመጣል የሚለው ነገር እውነት ነው፣ አይታወቅም። በዚህ ልክ እናት ተሰድባ ልጅ ተዋርዶ ቤተሰብ ፎቶ እየተለጠፈ በዚህ ልክ የምንሰዳደበው ነገር የእውነት እንደ ሀገር በጣም አሳፋሪ ነው።
አዝናለሁ በጣም እንደው ባደግሚው ጥሩ ነው። አንቺም ራሱ እንደዚህ አይነቱን ቶፒክ ቴንክ ዩ ሶ ማች። መልካም ቀን ይሁንላችሁ። እሺ ቴንክ ዩ ወንድም ፍሬው ግባ። እንዴት ናችሁ? ያ የሆነ ሰው ቫዮሌት አለው። ጋይስ ተብተብ አድርጉ፣ ኮፒ ሊንክ አድርጉ። ማን ላይ እንደመጣ አላውቅም። ሀሳብ ተናግረውታል። ግን በጣም የደበረኝ ነገር እዚህ ጋር ህዝቡ ከታች ኮሜንት የሚሰጠው ነው እና ካርሎስ የልጅ ፎቶ ሲለጥፍ እዚህ ጋር የማይሆን ነገር ይጽፋሉ። ጃፒ የእናትን ፎቶ ሲለጥፍ ግን ምንም እያሉ አልነበረም። ጃፒ ይችላል፣ ጃፒ ደብሊው። እናትስ መሰደብ አለበት? በእውነት ልክ አይደሉም። በቃ እዚህ ጋር እየሰሩት ያሉት ነገር ምንም ልክ ያልሆነ ነገር ነው። ከታች ተቀምጣችሁ የምታዩት ቤተክርስቲያን አይደለም እኮ የመጣችሁት ጋይስ፣ ቲክቶክ ላይ ነው። በቃ ዊርድ የሆነ ነገር ታያላችሁ። ግድ ነው፣ ሁሌም ቢሆን ግድ ነው ታያላችሁ። እና እኔ አኪና ሰለሞን ያሉት ነገር እኔም ልለው ያሰብኩትን ነገር ነበር እና ብዙም ሀሳብ የምገልጸው ነገር የለም። ቴንክ ዩ ድባለ ማይል ወይ ቡላ እንዴት ነሽ? ሰላም ናችሁ? ግባ ማይል። እሺ እኔ ከካርሎስ ጀምር። አሁን ሀሳቤን የአሁኑ ልጅ ትንሽ አንስቶታል። ካርሎስ ህፃን ልጅ ለጥፈ እንዲያርጋት ስትል የሰለጠነ ሀገር ብትኖር እዚህ አሜሪካ ብትኖር ለምሳሌ ዛሬ አታድርም ነበር፣ ቤት ተኝተ ማለት ነው። እስር ቤት ነበር የምታድረው። ሲቀጥል እርድና ማለት የከተማ ልጅነት ማለት ዛሬ አዲስ አበባ ውስጥ አዲስ አበባ ልጅ ነኝ አራዳ ነኝ የምትል አዲስ አበባ 90% ፋራ እንደሆነ ነው ያሳያችሁት። ሰገጤያን ስብስብ የአዲስ አበባ ልጅ 90% ሰገጤ መሆኑን ያሳያችሁት በደንብ አድርጋችሁ ማለት ነው። እንደውም እንኳንም አየናችሁት ተደበረችባችሁ ሄሉ ማለት ነው። ሆዴ ገብተህ ምናምን ስትል ነበር። ሰገጤነት ነው የታየው። ጃፒ እኔ ሌላ ጨዋታ ምናምን ይመቸኝ ነበረ። ነገር ግን የእንትናን እናት በዛ ደረጃ እንዴት እናት የት ነው ግን ያደጋችሁት ማለት ነው? እነ ጃፒ እነ ካርሎስ የት ነው ያደጋችሁት? እንዲህ አይነት ሰውም እኛ ኢትዮጵያ ውስጥ እንዲህ አይነት ሰው ማደጉን ራሱ እኔ ቲክታክ ላይ እያየሁ ነው በእናንተ ማለት ነው። በጣም ነው የምታሳፍሩት። ይሄ እርድና አይደለም። የአራዳ ልጅ እናት ያከብራል፣ ታላቅ ያከብራል። ለህፃናት ይጠነቀቃል፣ ህፃናትን ይጠብቃል እንጂ ህፃናትን ድፈር አይደለሽ። ሰገጤ ናቸው የመጨረሻ የዓለማችን ማለት ነው። እኔ እንዲህ አይነት የአዲስ አበባ ልጅ ይኖራል ብዬ ማስቤ አላቅም። ይኸው ዛሬ ያሳያችሁ እና መሳደብ ሚዲያ ወንድ ልጅ ደግሞ ሚዲያ ላይ ወጥቶ እንዲህ ሲሰዳደብ አይውልም። የምትገናኙ ሰዎች ናቸው አይደል? አውሮፓ ውስጥ ስትገናኛ ትደባደብ። ምን ያሰዳድባል? ምን ፎቶ ያስለጣጥፋል ማለት ነው። በጣም የወረዳችሁ ቦርኮች ናችሁ ማለት ነው። ይሄ የቦርኮ ስብስብ ነው ዛሬ ያየነው። ቦርኮ ደግሞ በጣም ያስጠላኛል እና በጣም የምትደብሩ እና የከተማ ልጅ ስም አታጥፉ። ሰገጤዎች ናችሁ። ቴንክ ዩ ዚህ ሳውንድ ፍሮም አዲስ ትላለ ቡላላ። ሄሉዬ ስለተሰጠኝ እድል በጣም አመሰግናለሁ። ግን እኔ ያየሁት አሁን እንዳለ አስተያየት የሰጡት እንዳለ አስመሳይ ሰዎች ናቸው። ዛሬ ነው እንደ ስድብ ቤት አያችሁ። በአንበሳ ስደግፉ አልነበረ እንደ ጆከርን ዛሬ እዚህ ቤት ስለተሳደቡ ነው የታያችሁ። እስከ ዛሬ አልታያችሁም ነበረ። በዛ ልክ ሲሳደብ ሲያንቋሽሽ ጊፍት በመስጠት በማበረታታት ቤት ውስጥ ተቀምጦ እንዲቀለብ ያደረጋችሁት እናንተ አይደላችሁ እንዴ? አሁን እዚህ ቤት ሲፈጠር እንደውም እኔ እዚህ ትልቅ እውቀት ነው የቀሰምኩት ከታችኝ ያየሁት። ትንሽ ሊቀመንበሬ ሄሉ የደበረኝ ባልደረባዬ ጃፒ አንድ በአንድ እንዲጋጠም ብታደርጊ አሪፍ ነበር። አንዳንድ እያስገባሽ 4 እና 3 ሰዎች በአንድ ሲመጡበት ትንሽ ባልደረባዬ ላይ ጫና በዝቶበታል ብዬ አስባለሁ። አንድ በአንድ ቢገቡና ቢያናግሩት የተሻለ ነበረ ብዬ አስባለሁ። እና እዚህ እንዳለ የገቡት ያሽቃበጡት እንዳለ ስድብ ዛሬ እዚህ የሰሙ ነው ይመስሉት፣ ግን እዚህ አይደለም ስድብ የሰማችሁት። ለስድብ ለተሳዳቢ እና እንደ ልቡ እንዲሳደብ አልተፈቀደለትም እያልክ እንደ ልቡ ሳይሆን ጃፒ ድምፅ ታቅቦ ቡላላ ጨርስ። ጃፒ ብዙ ጊዜ አይሳደብ። እውነት ለመናገር ሪያሊቲ ይዞ መጥቶ እያሳየ ያበሻል እንጂ አይሳደብም። ግን 4-5 ሰው በአንዴ ሲገባበት 4ቱም 5ቱም ሚቱን እያነሱ ሲናገሩት እሱ ደብሮኛል። አንድ በአንድ ብታስገቢለት አሪፍ ነበረ። መመለስ ይችላል። ጃፒ በደንብ መመለስ የሚችል ሰው ነው። ለዛ ያን ትንሽ ክፍተት ፈጥረሻል። እኛ አሁን ማህበራችን ምን መሰለች፣ የኛ ግሩፕ
ሰውን አዳምጦ የመመለስ ብቃት ገባሽ? ሰው ማውራት መብት አለው። አሁን ቡላላ እንደዚህ አውርቶ እንደምታዳምጪው ሌላ ሰው አውርቶ ልክ እኔ ደግሞ ሳወራ ማዳመጥ አለበት። ገብቶ የፈለገውን ያወራ፣ ይስደበኝ፣ የፈለገውን ነገር ይናገር፣ እኔ ደግሞ ሳወራ ማዳመጥ አለበት ነው። እኛ እንደዚህ ነው። ትክክል። ማህበራችን ጆሮ አለው፣ አፍ ብቻ ሳይሆን ጆሮም አለው እና በመደማመጥ የተመሰረተ ስድድብም ንግግርም ቢሆን እታች ያለውን ማህበረሰብ ጥርት ያለ ነገር ያዳምጣል፣ እውቀት ይቀስማል ብዬ አስባለሁ። አሁን አብዛኛው ከታች ያለው ተማሪ ብዙ ያመለጠው ስድብ አለ፣ ብዙ ያመለጠው መበሻሸቅ አለና ተማሪዎቻችንን እባካችሁ እንደዚህ ትምህርት ሳናስቀስማቸው ባናባራቸው፣ ጫጫታ ከሚሆን ተራ በተራ በመደማመጥ ቢሆን ይሄ ቢስተካከል በቃ እንጂ እስካሁኑ በጣም አሪፍ ነው። ሄሉ አሁን በዚህ አጋጣሚ እኔ ልከሰስ ብዬ ነበር የቀረብኩት። በመረጃ ክስ ያቀረበ ሰው የለም። ፎቶ ለጠፉ፣ ይህንን ወንጀል ሰርቷል ብለው ግን ያመጡት ምንድን አለ? አንቺ የተረዳሹ መጠየቅ የምትችው ፎቶ ኤአይ ነው እንዴ? ለአንቺ አሁን ለአንቺ እሺ፣ እኛም ሀሳብ እንስጥ። ጃፒ መረጃ አልቀረበብም፣ በቃ ሚዩት አድርግ። መረጃ አልቀረበብም። ሄለን እኔ እንደ ሀሳብ አንድ ነገር ልንገርሽ። ቁጭ ብለሽ ነው የምታዋሪ። ለምንድን ነው የት ነው የምትሄጂው? እኔ ሳወራ ቁጭ ብላ ታዳምጠኝ። ስለ እግዚአብሔር የምትለው ለምንድን ነው? እየሰማሁ ነው። ጃፒ እኔ እናንተ ማውራት ካለብን ሚዲያ ላይ አይደለም የምናወራው። እኔ እናንተ ማውራት ዝም በል አንተ። ሚዩት አድርጊው፣ አንዴ ሚዩት አድርጊው ጃፒን። ከዚህ በኋላ ልሰማ አልችልም። አዳምጠኝ። እናንተ ማውራት ካለብን እኔ እናንተ ሚዲያ ላይ አናወራም። ብራዘር ይቅርታ አድርግልኝ፣ ብዙ ማውራት አልፈልግም። ሚዩት አድርጊ፣ ሀሳቤ ሊጨርስ። መነጋገር ካለብን እኔ ሁላችሁንም አስተያየት የምሰጠው እዚህ ቤትሽን ከፍተሽ ስትመጪ እየተበተባችሁ ኮፒ ሊንክ እያደረጋችሁ በጊፍት እየባረካችሁ ቤትሽን ከፍተሽ ስታወያይን ሄለን እዚህ ጋር ገስት ላይ የተቀመጡት ብቻ አይደለም አንቺ ቤት ያሉት፣ ኮሜንት ላይ ያሉትም አንቺ ቤት ያሉት ናቸው። ስለዚህ እነሱን ገብተው ሀሳባቸውን ሲሰጡ እስከ መጨረሻው ሀሳባቸው መደመጥ አለበት። እኔ ስልሽ የነበረው እንደ አንድ የአዲስ አበባ ልጅ እኛ እርስ በርስ የግል ችግር ያለበት ሰዎች ጓደኛሞች ነን እያልኩሽ የነበረው ይሄ ፐርሰናሊ እከሌን እንደዚህ ጎዳ እንደዚህ ያልጎዳ ምናምን የሚባል ነገር አይደለም። እንደ ሰሞኑ እንደምንሰማው አይደለም። ይሄ ጨዋታ እናት እየተሰደበች ነው። ይሄ ጨዋታ ወንድም እየተሰደበ ነው። ይሄ ጨዋታ ፐርሰናሊ ሰዎችን እየተሰደቡ ነው። እኔ ሁሉንም ለሁሉንም ነው ከአንቺ ጭምር ሁላችሁም ስህተተኞች ናቸው። ዛሬ በፍጹም የምታደርገው የነበረው ገንዘብ ለመስራት ፍጥጥ ያለ ገንዘብ ለመስራት ነው የወጣሽው። ትክክል አይደለም። መሰራት አዳምጠኝ እባክህ አቦዛ አዳምጠኝ። ምን አገኘች እስቲ አሁን አዳምጠኝ። እኔ ሀሳቤን ጨርስበት። ምን አይነት ገንዘብ ምን አገባህ አንተ? ዝም በል እኔ ላውራበት። አንተ በራስህ ሰዓት አውራለህ። በቃ አይደለም ልንገርህ፣ ለእኔ ደቂቃ ይለቅና ላውራበት። ሚዩት አድርግ። ችግር የለውም ደቂቃህን ትጠቀመዋለህ። ግን ሄለን እዚህ ጋር እኛ ስለተሰዳደብን ወይ እኛ ያገኘችውን አንድ ነገር የማንም እናት የማንም ልጅ በሪስፔክት ብናወራ ጥሩ ነው። ገባ በእናትህ እኔ የትም ሄጄ ቤታ ጋር ማስቃብጥ ልጅ አይደሉም። ወንድ ልጅ ነኝ። ተወኝ ባሻ። እኔ አንድ ነገር ልንገርህ፣ ሚዩት አለ አሳስቦኛል። ሆዴን ማሳከም አለብን። አሁን ልውረድ እኔ ቆይ ወይ ላውራበት። እኔ እንደ ሀሳብ ውሸት ምን ያደርግልሃል? ሀሳቤ ነገራ ተጠቀምሽ ምናምን ትላታለህ። አውራና እሺ ሚዩት ላድርግ ጨርስ ላውራ። እኔ አዳምጠኝ። ሆዴ አንተ ስታወራ ማገናዘብ መቻል አለብን። ሄለን እኛ ስንሰዳደብ እንደውም ጭራሽ ሰው ታፕታፕ ያደረግ ምን ያደረግ ሀሳቤን ልጨርስ። ሀሳቤን አንድ ልጨርስ። ስታወራ ታርጉታ ምንድነው ሞዴሬተሮች ቀልድ አይደለም እኮ የልብ የሰራው ስራ እንደ ቀልድ የከተትናት እኛ በመግባት እዚህ ጋር የተሰራው ስራ እንደ ኪሳራ እንደ እንትን አይደለም፣ እንደ ቀልድ አይደለም። እንደ ቀልድ ልታላግጡበት አችሉም። እዚህ ጋር እውነቱን ቁም ነገሩን ተነጋገርን ተራርመን ማለፍ መቻል አለብን። ሄለን ትክክል አይደለሽም። ጀመረ እንደ ሆዴ ሄለን ትክክል አይደለሽም። እናት ተለጥፋለች፣ እናት ተሰድባለች፣ ህፃን ልጅ ተሰድባለች። የማንም ልጅ ትሁን እናት ተሰድባል፣ አባት ተሰድቧል።
ልጅ ተሰድቧል፣ ሴት ልጅ ተሰድባለች። የአንቺ ቤት መሳደቢያ ነው። ይሄ ነገር ያለው እኮ ኖ አይደለም። በቃ እዚህ ጋር ፐርሰናል ነው። ነገ ምን ተሳዳቢው መጥቶላል። እንግዲህ ተሰደብ ወዴ አልሳደብም ጃፒዬ ልጅ እኛ ነገ ምን ገናኝ ሰዎች ልጅ አባት ነው። ስለዚህ ይኸውልሽ አንድ ነገር ልንገርሽ፣ አልሳደብም የልጅ አባት ከእንደገና እናስተካክለው። አሁን አየሽ ሄለን እንደዚህ አይነት ቆሻሻ ታስገቢና አንዴ ቆይ ሄሉዬ ደግሞ አንድ በውስጥ የተላከልኝ ፎቶ አለ በትልቁ አድርጊኛል። አንድ ፎቶ አለ በትልቁ አድርጊኝ። እውነቴን ነው። እንደዚህ የሆነ ትልቅ ነገር አርሲ ላይ ስንት አባቶች ሄሉ አንዴ በትልቁ የሆነ ፎቶ ነው። ስለ አርሲ ታስባለህ? መጀመሪያ ስለ ራስህ አስብ። እዚህ ጋር እናት አባት መጀመሪያ ስለ ራስህ አስብ። ተርስበሽ ቁጭ ብለሽ ማሰዳደብ ይሄ ለአንቺ ተገቢ አይደለም። የቅርብ ሰው ስለሆንሽ ነው። እኔ ጋር አንቺ ቤት መጥቼ ስለሌላ ሰው አስተያየት ሰጥ ስለ አንቺ መስጠት ደግሞ እንደምችል ነው የምነግርሽ። ከጨዋ ሰው አንደበት እንደዚህ አይነት ንግግር እንዴት ደስ ይላል። ስለዚህ እኔ ዝም ብዬ ላልፍሽ አልችልም። የማንም ደጋፊ የማንም ወገንተኛ አይደለሁም። ሁላችሁም ተሳስታችኋል። ሰምተናል። ወዴ ሁላችሁም ፓስተር ወዴ ልክ ነህ። ሀሳብ ገዢ ነው። ቀጥል። አባት እናት ልጅ ይሰደብ አይደለም። ማንም እርስ በርሳችን እንገናኛለን ከተፈላለግን። ለምንድን ነው እዚህ ጋር አንተ እንደ ሴት አትለፍልፍ። ሚውት አርግ ጃፒ። ትልቅ ሰው ሲናገር ለምንድን ነው እንደዚህ የምንሆነው? እኛ የከተማ ልጆች ለምንድን ነው ሚውት አርግ ሹጣም አረ ይደብራል። እኔ ቀርታ አድርጉልኝ። እኔ ስለደበረኝ ነው ሄለን፣ እግዚአብሔር ነው የምልሽ። በስሜት ምናልባት የማያስፈልጉ ነገሮች ተናግሬ ሊሆን ይችላል። ግን አስተያየት ሰጪዎች አስተያየት ይስጡ። እሺ ለዛን ያውርዱ። በስሜት የማያስፈልጉ ነገሮች ይኸውልሽ ሄለን፣ በስሜት የማያስፈልጉ ነገሮች ተናግሬ ሊሆን ይችላል። እንደ ወንድ ልጅ ግን ማለት ነው ተሰምቶኝ ነው። ይሄ እኛን አዲስ አበባ ልጅ አይወክልም፣ የከተማ ልጅን አይወክልም። ከኛ ብዙ ሰው መማር መቻል አለበት። እውነቴን ነው የምልሽ። የማንም ልጅ ይሁን የማንም አባት ይሁን የማንም እናት ይሁን እውነቴን ነው የምልሽ። ሄለን እንደዚህ አይነት ነገር ከሆነ የማይመጥንሽ ከሆነ ቤትሽን ዘግተሽ ቁጭ ብትይ ይሻልሻል። ለመሰለሽ ጨርሳ አንተ ዝም ብለህ ሶማሊያ አይደለህም እኮ እከካም አዳምጥ። እኔ እውነቴን ነው የምልሽ። ስንት አጀንዳ ስንት ድምፅ መሆን የምንችልባቸው ስንት ነገር መናገር የምንችልባቸው ስንት ነገር ማወያየት የምንችልባቸውን ቤት ስንት ነገር የተወያየንበት ቤት ዛሬ ላይ መተን የሰው እናት የሰው ልጅ ሲሰደብ ማየት እኛ አንፈልግም። እኔ ይህ ተሰምቶኝ ነው የገብቼ ተው ያልኳቸው። እኔ ማንም ደጋፊ አይደለሁም፣ የማንም ወገንተኛ አይደለሁም። ነገ ለሚፈጠረው ነገር ግን እኔ ተጠያቂ አይደለሁም። ግን እንደ አንድ የከተማ ልጅ ግን እኔ ደብሮኛል። አንተ አሁን የፈራው ቻፕሊን ጋጅንቶ እንዳይመታ ነው። እኔ አንተ እናትን ልቀፍልና አድራሼ ልስጥ። እኔ እከካ ጉዴ አንተ እኮ ከጥፍ ያታልፍም። አይዞህ አትፈራ። እሺ ብራዘር አብሽር አብሽር። ባሻ መራዊ ጥያቄ ልጠይቅህ። አንተ አንድ ጥያቄ ቡላላ ተው በእናትህ አንድ ጥያቄ ልጠይቅህ። ችግር የለውም። እኔ እኮ ሀሳብ ገዝቶኛል። ግን እዚህ ገብቶ የተሳደቡት እንዳለ ወይም ደግሞ የተነጋገሩት የአዲስ አበባ ልጆች ናቸው ብለን ነው የምታስበው? አይደለም። ከመጀመሪያው እኛ ወጣቶች ነን። የአዲስ አበባ ልጅ ብቻ አይደለም እኮ አዲስ አበባ ላይ መሆን ከሌላ ሀገር መጥቶ ነው አይደል? አዲስ አበባ የኖረው የአዲስ አበባ ልጅ ነው። ከሌላ ሀገር መጥቶ ነው። ይሄ የአዲስ አበባ ልጅ መሆን አይደለም። አንድነታችን ይሄ አንድ ነገር ንገር። አዲስ አበባ መሆን አይደለም። ይሄ ግን ማለት ነው ከኛ አይጠበቅም። 30 ዓመት አልፎ አንተ የሳትከው ነገር አንተ ብቻ አንተ ይቃዳና አንተ የሳትከው ነገር ሰዎቹ ፈጣሪ ሲፈጥራቸው ጭንቅላት ሰጥቷቸዋል። ያገናዘባሉ፣ ያስባሉ፣ ይወሰናሉ። እኔ እኮ ማንንም እኮ እየደገፍኩ አይደለም። ሁሉም ትክክል አይደለም። አስጨርሰኝ። እንድትወስንላቸው አንተ መጠበቅ የለብህም። ራሳቸው በራሳቸው መግራት ማስተካከል ይችላሉ። ላም አይደሉ፣ ከብት አይደሉ አይደል? አንተ አሁን እዚህ ጋር መጥተህ ሄሉ እንደዛ የምትላት ምን እንድታደርግ ነው? ኖ መሰዳደብ አለባቸው፣ መሰዳደብ አለባቸው። ኖ ወደ አዳምጥ። ይኸውልህ አሁን አንተ ብዙ አወራ። እኔን መስደብ ከፈለክ እዚህ ጋር ተሳደብ። እኔን ማግኘት ከፈለክ ግን እኔ እናንተ ተቀጣጥረን ላይቭ ላይ እንገናኛለን። ይሄ ነው ወንድነት። ይቅርታ አድርግልኝ ባሻ። እኔ ነገርኩህ እኮ የትም ቦታ የሚፈልገኝ ሰው ካለ በአካል እመጣለሁ። ግን እናቴን፣ አባቴን፣ የሰው አባት፣ የሰው እናት፣ የሰው ልጅ ለማንም ልጅ ሰው እንድትሳደቡ አልፈልግም። እኛ እንዴ ስንት ያሳለፍን ሰዎች እኮ ምንድን ነው የምታወራው? ነው እንተዋወቅ የለ እንዴ? ለምንድን ነው እዚህ ጋር የማንከባበረው? አብነትም ትክክል አይደለም፣ አንተም ትክክል አይደለም፣ ሁላችሁም ካርሎስም ትክክል አይደለም። ምን ጠጥተህ ነው? አታውቅም ነው። እኔ ሁሌ ስደግፋችሁ እንደዚህ ሆነው በዛ በኩል ያሉት ጓደኞቹ ናቸው። በዚህ በኩል ነው አይደለም። እኔ አይደለም እንደዛ አይደለም። እኔ አንድ ነገር ልንገርህ፣
ሄሉ አንድ ጊዜ ማውራታችን ቡላላ ይሄን ነገር አንተ ከሁሉም ጋር ስለምትግባባ ነው። አሁን አንድ ጊዜ ጠቅለል አድርገን ሆዴ ፖይንት ምንድን ነው? የኔ ፖይንት ሄለን፣ ይሄ ሚዲያው በቃ እንደዚህ አይነት የእናት የአባት እርስ በርስ የሚገናኝ ሰው እናት አባት የሚሰደብበት ቤት መሆን የለበትም። የጃፒስ ልጅ ነው ተብሎ የማንስ ልጅ ትሁን የማንስ ሰው ይሁን የማን አባት ይሁን የማን እናት ይሁን ለምን ይሰደባሉ? በቃ ፋሚሊ ስለምን ይሰደባል? እዚህ ጋር ፎቶ ተለጥፎ አንቺ መፍቀድ አልነበረብሽም። ተይ ያልኩሽ ለዛ። አንዳንድ ጊዜ በምትሄጁ መንገድ አብረንሽ አስተሳሳችም ታይ ማለት አለብን። እና አብነትም ሲለጥፉ ታይ ማለት ነበረብሽ። ጃፒን ሲለጥፍ ታይ ማለት ነበረብሽ። ካርሎስም ሲለጥፍ ታይ ማለት ነበረብሽ። ቆይ መራይ የፈለገ ሰው ቤቱ ይለጥፍ። ለምን አንቺ ቤት ይለጠፋል? ፍቃድ ትሰጫለሽ? እሺ አሁን አንዴ አዳምጥ። የማንም ልጅ ይለጠፍ፣ ማንም ይለጠፍ፣ ምንም ይለጠፍ ችግር የለውም። አንድ ጊዜ የሰው ልጅ ጻድቅ ነኝ ብሎ ነው እዚህ ሚዲያ ላይ ያሉትን ሰዎች እኛን የምትወቅሱት። ጃፒ እኔ አንድ ነገር ልንገርህ፣ አንዴ ላውራ። ተው ፐርሰናሊ መነጋገር ከፈለጋችሁ ሚውት አድርግ፣ በቃ ሚውት አድርግ። ሁላችንም ሆዴ አስተያየት የምትሰጠው ጻድቅ ነኝ ብለህ ቆይ አንድ ጊዜ ጃፒ ይሄን አስተያየት የምትሰጠው ቤተክርስቲያን አካባቢ ቁጭ ብለን ወይስ ፓርላማ አካባቢ ቁጭ ብለን? ምርጫ ቦርድ ጋር ያለው እኔ ወንድ ልጅ ነኝ። የፈለኩበት ቦታ ሆኜ እንደፈለኩ ማውራት ነው። ሶሪ እወጣለሁ እገባለሁ። ተይ በእናትሽ ግን እኔ አንዳንድ ጊዜ ከቤት መውጣት ትታለህ ሰማሁ ወሬ። እኔ ፎቶን የማላውቀው ሰው መነጋገር ፈልገም አንተ ያነሳው ሀሳብ ቢሰሙክ ጥሩ ነበር፣ አይሰሙክም። ለዛ ነው ችግሩ። እሺ በቃ ቡላላ ከተረዳኝ አመሰግናለሁ። እኔ ተረድቻለሁ። የኔን ሀሳብ ለምንድን ነው ያልሰማችሁት? እኔ ጃፒ ምን በቃ ሙሉ ቀን እኮ ስትጣሉ ነበር። እኛ እናስታርቅም ስሙና ጥያቄን አዳምጥ፣ ከዛ በኋላ ትመልሳለህ። አሁን ባሻ ማን ሆዴ ሚዲያ ላይ ስትከሰን እኛን ሁላችንን እኔን ክሰስ፣ ሄለንን ክሰስ፣ ሁላችንም ክሰስ። ከኛ የተሻለ ንጹህ ሰው ሆነ ነው ወይ ነው? በቃ ይሄን ብቻ መልስልኝ። እኔ ብራዘር ንጹህ ሰው አይደለሁም። እኔ ሰው መክሰስ ካለብኝ ተሳስታለሁ። በቃ ልጅ ስለጥፍ እኔ ትክክል ነው እላለሁ። ሲለጠፍ ልጅ ትክክል ነው እላለሁ። እናት ስትሰደብ ትክክል ነው እላለሁ። እኔም ከፈለከኝ ሆነ መጀመሪያ ለምሳሌ ልንገርህ፣ እኔ ለአንተ ጥያቄ አለኝ። ያንተ ስም ስለተነሳ ነው እንጂ ያንተ ስም ባይነሳ ኖሮ እንደዚያ እርግጠኛ ነኝ እንደዚህ ተጣጣራም ነበር። እኔ ተኝቼ ነበር። እኔ አጋጣሚ ሼር ተደርጎ ይኸውልህ፣ በመሀል ስትመጣ ያንተ ስም ስለተነሳ እኔ ማውጣው ታሪክ የለም። የሰማሁትም ነገር አልነበረም። ባሻ ወዳጅ አዳምጠኝ። እኔ የሰማሁትም ነገር አልነበረም። ተደውሎልኝ ሼር ተደርጎልኝ ነው የመጣሁት። እኔ ግን እዚህ ጋር አስተያየት የምሰጠው እርስ በርሳችን መሰዳደብ ካለብን እርስ በርሳችን እንሰዳደብ። ቤተሰብ ልጅ ምናምን ግን ለምን ማለት ዳግመኛ ከሌላ ሴት ጋር ስም መጠራቱን እንደዚህ ያሳሰበ ወይት ምንድነው ፖይንት? ይኸውልሽ እኔ የአብነት እናት ማለት ለእኔ እናቴ ነች። ግልጹን ስነግርሽ ነው ያልኩት። በአዲስ እንደገና ፎቶ ስለምትለው ገዝት ያሉትን ሰዎች አነጣጣ እንደሄደች አስተያየት እንስጥ። ሄሉዬ እሺ ግቡ በተራ በጣም በቃ እኔ ትመችኛለሽ። በጣም ነው ያደነኩሽ ማለት ነው። የአረብ ሀገር ያሉ ምንም ማቆቶቻችንን ብቻ ሳይሆን ብዙ ነገር እናውቃለን የሚሉ ዱርዮችን ማዋረድ የምትችይ ማንነታቸውን የምታጋልጪ እንቁ ሰው ነሽ። ማርያምን በጣም ማለት ነው። ይሄ እንትንሽ ሊጠፋ አይገባም። ሰው ከጀርባው በጣም ብዙ ባለጌ ነገር ኖሮት ነው ሰው የሚተቸው። ገባሽ? አሁን ስናየው የዛሬ ክርክሩን ለእናት የሚያስብ ሰው ቢሆን የሰው እናት አይሰድብም። ያው ልክ ነው። እናት እየተሳደቡ ለእናት ማሰብ የለም። አስመሳይ ነው ፒፕሉ። ገባሽ? አረብ ሀገር ያሉ እህቶቻችን ብቻ አይደለም ጉድ ያለባቸው። አሁን ስታየው ጃፒ ልጅ ያለው ስለተባለ ነው የሁሉ ነገር የመጣዋ። ያቺ እናቱ ናት ብትለጠፍም፣ እናት ናት ብትለጠፍም ኖርማል። እናት የሌለው ሰው የለም። ለሶስት ልጆቹ ያልሆነ ልጅ አሁን ይሄ የአማራ ፖለቲከኛ ነኝ የእንትን ፖለቲከኛ ነኝ ይልሻል መጥቶ እዚህ ጋር ሶስት ልጆቹን ያላስተዳደረ የኢትዮጵያን ስልጣን ቢሰጡት ሊያስተዳደር። ገባሽ? እና በጣም ነው የምወደው ፕሮግራምሽን። እንኳን ያልነቀው ማህበረሰብ አይደለም ከተማ ላይ የተወለድኩ የሚለውን አዲስ አበባ ልጅ እንደዚህ ማንነቱን በአደባባይ የምታዋረጅ ሰው ነሽ እና በጣም አሪፍ ነው። ግን አንድ ነገር ብቻ ብታረጊ ብዬ ማስበው ልክ እንደዚህ አላስፈላጊ ቃላት ሲጠቀሙ ነው ይህን ቃል አቁሙ፣ የፈለግከውን ማስረጃ አውጣ። ለምን መውጣት አለበት? ሁሉም የጀርባ ገበ ነው። ዝም ብሎ ፊልም ዱርዬው ገባሽ?
ልጅ ካለው ልጅ አለኝ በቃ ማመን ነው በቃ ካላስ ሌላ ነገር ውስጥ ለመግባት ያስፈልጋል። እና ይመችሽ ሄሉዬ አራዳለች። ሞዴሬተሮች ሚዩት ባያረጉ አሪፍ ነበር። ግን አሁን የጠየቀው ጃፒ አሁን እኮ ሰዎች አስተያየት በሰጡ ቁጥር አንተ ራስን ኤክስፕሌን ስታደርግ ሌሎቹም ደግሞ ልግባ ይላሉ። የጉዳዩ ባለቤት አሁን ካርሎስን ተጭኘው ነው። ለምን ፎቶ በአዲስ ላሳይ እያለ ነው እሱ ገና ገብተዋል። ለዛ ተጫንኩትና አወረድኩት። እሺ ለዛ አሁንም ፎቶ ክፈቺን በትልቁ ይላል። አስተያየት እየተሰጠ እንደገና በትልቁ አድርጊኝ ይላል። አንድ ነገር ልጠይቅሽ ይላል። እኔ ፕሮግራሙን እሺ ስለኔ ሐሳብ ይስጡ ብዬ ከጠየቅኩሽ ስለኔ ሐሳብ የሚሰጥ ሰው ነው የምታስገቢው። ይስ አሁን እስካሁን ከጠራሻቸው ሰዎች ስለኔ በመረጃ አምጥቶ ላንቺ ያቀረበ ወይ ለህዝቡ ማስረጃ ያመጣ ሰው አለ? ማጠቃለያ ላይ እንኮ ሰጣለሁ አልኩኝ። ለምን በዚህ ውስጥ እኔም እየተወቀስን ስለሆነ ነው። ቅድም አብረን ርገጡን እንዳለን ሁላ አሁንም እየተወቀስን ነው። እኔም ገብቷል። ስለዚህ እነሱ ማስተያየት ውሰድና እኔ እናንተ እናጠቃልለዋል። እሺ እሺ እሺ፣ አመሰግናለሁ። አስተያየት ለስጥ ይሉ ግባ አብዱ ካንተ እኔ ልግድ። እሺ ቴንክ ዩ ሄሉ ቴንክ ዩ ሄሉ። የዛሬው ለየት ያለ ነው። ቱ ቢ ኦነስት በጣም ከባድ ነው። እንደ ቀልድ ነው የተነሳው። ይሄ አንቺ ነገር አቀሳስረሽ ምናምን አይደለም። ይሄ ለምን አንቺ ብሌም እንደምትደረጊ አይ ሃቭ ኖ አይዲያ። አይ ቲንክ ምናልባት ሆዴ ነገሩ ሳይገባው ተደውሎ ለዚህ ነው እንደ ጠራችሁኝ ምናምን ብሎ ራሱ ግራ የተጋባበት ሁኔታ ውስጥ ስለሆነ ነው እንጂ ከመጀመሪያው ቢኖር ኖሮ አንደርስታንድ ያደርግ ነበረ። እኛ ነበርን እዚህ አናውቃለን። እንደ ቀልድ ነው ጥያቄ ጠይቁኝ፣ የምትረግጡኝ ምረገጡኝ አለ ጃፒ። ሰዎች እየገቡ ጠየቁት፣ ረገጡት አይደል? በመሀል ጥያቄ ተነሳ። ልጅ አለ ሚስት አለ ተባለ። አይ ድንግል ነኝ አለ። ከዛ አይ አለው የሚሉ ሰዎች መጡ፣ ከነ ማስረጃ መጡ። ጃፒ ማስረጃ መች ቀረበብኝ ይላል እንጂ እኛ ፎቶ አየን፣ ሮማንቲክ ሊሳሳ ምናምን እያልን አየን። እነሱም ከአረብ ሀገር አምጥቷት ወሎ ወስዶ አግብቷት ምናምን አስወልዶ ተባለ። እንግዲህ አሁን ጃፒ ይህንን ዲስፕሩቭ ማድረግ ስላልቻለ እኔ ቱ ቢ ኦነስት ያንን ስቶሪ ተቀብያለሁ። ከዛ በተረፈ ሰዎች እዚህ ጋር የመጡ የሚናገሩት ነገር ምንም አንቺን አይመለከትም። አንቺ ፕላትፎርም ሰጥተሻል። የአንቺ ፕላትፎርም የመጠባበሻ ፕላትፎርም አይደለም፣ ወይም የሃይማኖት ክርክር ፕላትፎርም አይደለም። ሰው ያውቀዋል። እንደዚህ አይነት የተለያዩ ሚስጥሮችና ጉዶች የሚወጡበት ነው። ስለዚህ ይሄም አንድ እንትን ነው፣ ትልቅ ነገር ነው። ፕላትፎርም ሰጥተሻል። ሰው ሀሳቡን እየገለጸ ነው። እሷን ከምትወቅሱ ባለ ጉዳዮች ላይ ፎከስ አድርጉና ጠይቁ። አሁን እንትኑን አጀንዳው ተስቷል። አሁን በጃፒ ላይ የቀረበው ነገር ሳይሆን እየተወራ ያለው ከካርሎስ ጋር ያለው ግብግብ፣ ለምን የህፃን ልጅ ፎቶ ተለጠፈ ምናምን። የህፃን ልጅ ፎቶ የለጠፈው ልጅ ልክ አይደለም፣ ካርሎስ ማድረግ አልነበረበትም። ተጠያቂው ግን መሆን ያለበት ካርሎስ ነው። እና ከዛ በተጨማሪ ሆዴ ይመስለኛል ከቀኑም ልብ ይመስለኛል ሰዎች እንዳይጋጩ መጥፎ ነገር ውስጥ እንዳይገቡ ይመስለኛል። ግን አንቺ ለሽቀላሽ ብለሽ ነው ምናምን ያለውም ነገር ሽቀላ ወንጀል አይደለም። ለሽቀላዋን ብላ ብታረግ መብቷ ነው። አበባ እንኳን ተላከስት አሁን ደስ እስቲ አብዱ ምንም አላየውም። ዛሬማ አበባም አላየውም። እና ሆዴ ትንሽ ስሜታዊ ሆኗል። በኋላ ሄዶ ቢያረጋጋቸው ቢያስማማቸው ጥሩ ነው። እዚህ ጋር መጥቶ ግን አንቺን ብሌም ማድረጉ እኛ ይሄን ሁሉ ነገር አናቅም ነበረ አንቺ እንትን ባትዩ ፕላትፎርሙን ባትሰጪው እና አንቺ ጋር የሚመጣው ትችት ምንም ተገቢነት የሌለው ነው እና እኔ አይ ሰፖርት ዩ። ከታች መግባት የሚፈልጉ ብዙ ሰዎች ስላሉ ከቻች ገራይን ብታስገቢያት፣ እሷም አንዳንድ ነገር አላት። አጠራጠር እናድርገው። እኔ እቀጥላለሁ። የኔ ተራ ነው። ይቅርታ በለጠ ነው ገንዬ ናቸው። እኔ ነኝ ሄሉዬ። ገኒ ታስቀድመኝ። የዛሬው ነገር በጣም ኢንተረስቲንግ ነው። ኤክስትሪምሊ ገኒ ተፈቀደችልህ። ቀደማት እሷን አስፈቅዳት። ገኒ እባክሽ ገኒዬ። ለምን ግን ልትቀድመኝ ፈለክ? የኔ ተራ ነው። ቸኩዬ ነው። አንድ ደቂቃ ነው የማወራው። ስሞት ለምን የኔ ተራ ነው። እኔም እኮ ጊዜ የለኝም እንዳንተ ዲግሪ ዳሳ። አሁን እኮ አንዱን ደቂቃ በክርክር ጨረሳችሁ። ብትሰጣጡ ገኒ ስሞትልሽ። በልሽ ቀጥል ከምትሞት። ሄሉ በእውነት ግራቀኝ አይተናል። ያው ሁሉንም ነገር ተመልክተናል። ከዚህ በፊት 8 ሰዓት ነው 9 ሰዓት ሙሉ የተሰዳደቡ ሰዎች አሉ። የምታስታውሽ ከሆነ ይወዳ ቤት ማለት ማነው ይላብን የጠየቀው? ሪከርድ ተሰብሯል እኮ እዛ።
ተኝተን ተነስተን ትምህርት ቤት ሄደን ስንመጣ ሲሰዳደቡ ብለው ማነው ይወዳብን ጠይቀኝ። ማን እንዳሉት አንቺ ፕሮግራሙን አዘጋጀሽ እንጂ ማንም ሊጠይቅሽ አይገባም። ሆዴ እናምጣ እንደ ቪዲዮ ሆዴ ማህበረሰብ ተሳደብ ይቆይ አይደል? ይቅር ግን ይሄ ህፃን ልጅ የሚሳደቡት ምናምን ነገር የቆየ ነው። 7 ዓመት ሙሉ ሆዴ ደከመን እኮ ሄዱዬ። ህፃን ልጅ እየተሰቀለ እየታቀፈ ህፃን ልጅ ጆከር የሚባል ፒኤችዲ ያለው ተሳዳቢ ዛሬ መጥተው እነሱ ልጆች ኮምፕሌን ማድረግ። ስለዚህ በቃ ፕሮግራምሽ ወደነው እንዲቀጥል አመሰግናለሁ። እኔ አስተያየታችሁ ያስቀኝ። ቴንኪ ወንድማችን ገንዬ እሺ ቀጥይ። እሺ ሄሉዬ በጣም አመሰግናለሁኝ። የዛሬው በጣም ለየት ያለ ራሱ ካራክተሩን ለውጦ ሰደንሊ ብዙ ነገር ይሄ ነው ወይ አበሻነት ኢትዮጵያዊነት ይሄ ነው ወይ ያልኩበት ሌሊት ነው። እየተኛሁም እየተነሳሁም ነው ሳዳመጥ የነበረውና ኤክስትሪምሊ ማንነታችንን ያሳየ ጨዋ ህዝብ ነው የተባለ። ኦፍኮርስ እዚህ የተሰበሰበ ህዝብ ኢትዮጵያን ላይወክል ይችላል። ብዙ ደግሞ ሀምብሎች ስላሉ ማለት ነው። በአፕል ዛፍ ላይ ብዙ አይነት አፕሎች ስለሚበቅሉ ሳወርም ጣፋጭም ምናምን የሚጣልም ማለት ነው። እና ይሄ ሁሉ ነገር ግን እንደው ባደገ ዓለም ላይ የኖርን በ2026 ላይ እንደዚህ አይነት አፍ ከፍቶ መሰዳደብ፣ እንደዚህ ብልግና፣ እንደዚህ ሴት ልጅን አታክ ያደረገ ለሴት ልጅ ምንም ሪስፔክት የሌለው ህፃናቶች እንዳያድጉ የሚመቱበት ይቻውን የተሰቀለች ልጅ እኮ ታሪክ ነው ይቀመጣል። ያንቺ እኮ ቲክቶክ እኮ ይቀመጣል። ፎር ላይፍም ሊሆን ይችላል ሜቢ አናቅም። እቺ ልጅ አድጋስ ሰው ትሆናለች እንዴ? በጣም የሚያሳዝነው ነገር ይሄ ነው እንጂ በተረፈ ይሄ ነው ወይ እዚህ ቲክቶክ ላይ ያለው ህብረተሰብ እንደዚህ አይነት ነው ወይ የሚለውን ሞር ኤንድ ሞር ልናይ አንቺን እዚህ ጋር ስላስቀመጠን እግዚአብሔርን አመሰግናለሁ። ግን ያሳፍራሉ በጣም እናትን እህትን ምናምንን ብቻ ፎከስ ያደረገ ሴት ልጅ እኮ ብዙ ነገር ነች። እንደዚህ እናትህን እንደዚህ ልበላት እንዲህ በጣም ያሳፍራል። እንደዚህ አይነቶቹ ናቸው አፍሪካኖች ከዛፍ ላይ አልወረዱም የሚያሰኙን ባደገው ምድር ላይ። አመሰግናለሁኝ ሄሉዬ። ቴንኪው ገንዬ። ዘጠናዎች ሄሉ ሀሳብ ሰጥቼ እኔ እወጣለሁ፣ ምክንያቱም ስራ አለኝ። አንድ ነገር እዚህ ጋር መጥተው የለጠፏት ልጅ እናትየዋ በውስጥ አሁን ጻፈችልኝ። ታሳዝናለች። የኔ ልጅ ነበር ኖ እኔ እዚህ አሁን ቲክታክ ላይ ነው። እባክህ ልጄ እየሰደቡብኝ ነው ማለት እናትየው አንተን ታውቃን ነበር? እዚህ አሁን ነው ፎሎ አድርጋ የጻፈችልኝ። ለምን አንተ ጋር መጣች? ማታውቅ አላቅም። እኔ ሲጀምር እዚህ ጋር ልቀልድ እንጂ ሂስትሪ ላወራ አልመጣም። ስለ እኔ የማያውቅ ማንም የለም። ሚዲያ ላይ በገባው ቁጥር ደግሞ ስለ ራሴ ሳልናገር ወጥቼ አላቅም። ሰዎች ግን መጥተው ስለጠየቁኝ መልስ የምሰጥ ሰው አይደሉም። እነዚህን ደንቆሮች አውቄ አወዛግባቸዋለሁ። አወዛግቢያቸውም ደግሞ የፈለኩትን እንዲያወሩ እኔም ደግሞ ስለነሱ የፈለኩትን እንዳወራና ደንግጠው እንዲጠፉ አደርጋቸዋለሁ። ስለዚህ አንድ ነገር ስለ እኔ አምጥተው የኔን ቤተሰብ ወይ የኔን ልጅ የኔ ማንነት እስቲ አምጥተው ያስቀምጡ ብዬ ጠየቅኩ። አላመጡ እስካሁን። እኔ መከሰስ የሚሆን የሰርግ ፎቶ እሱ ቤተሰብ አይደለም፣ ሰርግ አይደለም። ሄሉ ምላሽ ነው፣ ምላሽም አይደለም፣ አይ ነው፣ ቅልቅልም አይደለም። ኦኬ ምንድነው እሱ? አይ ነው ይሄ ነገር አትልጅ ሮማንቲኩ ያ ሞመንት ዝም ብሎ አይ ነው። ብዙ ጊዜ ሁሌ ይደገሳል፣ ቀን በቀን ይደገሳል። ኖ ግን ሰው ለማምጣት ሰው ያ ቤተሰቤን አላመጡም ስላልክ ያው ቤተሰብ ናት ብዬ ነው። እሷ
ገባህ? ብትለያይም አሁን ማለት ኦኬ። ሰው ለማምጣት የሆነ ጃፒ በሴቶች ምን አይነት ባህሪ ያለ ለነገርሽ እኮ ነው ሄለን። እኔ ለነገርሽ ሴት ልጅ እኔ ምንም የለኝም ምናምን ስትላት ትናደዳለች፣ ይሰማታል። ለዛ ነው አሁን ይሄንን ጠንከራ አድርገው የምጠይቅ። እሷም ቤተሰብ ናት ብትለያይ ለእኛ ምንም አይደለም፣ ለእሷ ግን ይሰማታል። የሆነ መካድ ምናምን አብረሃት እንኳን ባትኖር ምንም -0% አይነት እንኳን እንትን ሳሰጣት ይሰማትና ወደ ንዴት ውስጥ ገባለች ሴት ልጅ። አሁን እነዚህ የመጡት ሰዎች ፎቶ ምናምን የለጠፉት ሰዎች ተሰምቷቸው ነው? ምን ሆኖ ነው እንደዛ ነው ያሉት? እነሱ ተሰምቷቸው በጣም ያሳዝናል። እናውቃታለን ለምንድን ነው የካደው? እና መጀመሪያ ከማሳየታችን በፊት ጠይቂው ነበር ያሉኝ፣ አንተ ገና ስትመጣ ማለት ነው። እኔ ደግሞ እንዲያሳዩ ስለፈለኩ እኮ ነው። ምንድን ነው ያልኩት? ያው የቴዲን አሳይተህ ስለነበር ነው እነሱም ለዛ ያደረጉት። ይሄንን ተረዳ። እኔ ምንድን ነው ያልኩሽ? ያሳዩ እስቲ፣ መረጃ አላቸው፣ መረጃ ያምጡ አልኩኝ። አሁን እነሱ መረጃቸው ምንድን ነው? አንድ ሰርግን ማግባትን አመጧ። አንቺ ስንት የሙሽራ ልብሱን ይዘሽ መጥተሽ ውሸት ነው በለኛ። ታዲያ ይሄን አሳዩ ስል እሱ እኮ የኔ አይደለም ይሄ ነው በል አስተባብሎ። አይደለም ሰውን ለማምጣት ፎቶ ትነሽ የለ እንዴ? አትነሽም? አውፋ የሚያስጠላ ቢዝነሱን ሳልገባኝ። እሺ አሁን ጋር ተረዳ። ማኛ እንደወጣው ማለት ዮኒ ማኛ እኮ ዲቪ ደርሶት ስፖንሰሯን አግብቶ የመጣው። ኦኬ ኦኬ። ግን አሁን እኮ ስሚ የኔ ክስ ምንድነው ነው ጥያቄ እኮ። ታዲያ ልጅቷን እኮ አላመጣሃትም እኮ ጃፒ። ወዴት? ወደ ጀርመን ለኬዝም ከሆነ ዮኒ ማኛ እኮ አምጥተዋለች እኮ። ተለያዩ በጠፍጥፎ ተለያዩ። ለምን አላመጣኋትም? ገና አሁን ከደሴ ጣሊያን እየዞረች ነው አለ እኮ ልጅቷ እናትየው ጋር ትታ። ውሸት ነው። ስሚ እኔ አንድ ነገር ልንገርሽ። ከዛሬ ስንት ዓመት በፊት እየተናገረ ልጆች አሉኝ፣ ልጆች ነው የምለው በጅምላ ነፍ ልጆች ነው ያሉኝ። ምክር ሰው አይደለሁም። ለምን ቀን ድንግል ነኝ አልክ? ቀን ስትጠየቅ እኮ ድንግል ነኝ አልክ። አሁን ደግሞ ልጆች አሉኝ ይላሉ ትላለህ። ቀን ስትጠየቅ እኮ ድንግል ነኝ አልክ። ታሪኮቹ ሊመጡ እንደሚችሉ እኮ ነግሬ እናቅርበው ወይስ አናቅርበው ቢመጣ ብዬ አቅርቢው አልከኝ። ከዛ ፍቃድ ሰጥተለኩ ነው። ታዲያ እኔ እኮ ለምን ቴዲ ያንን ነገር አሳይተ ዝም ሊል እንደማይችል እንደዚሁ ገምቼ ነበር። ገብቷል። ባላውቀውም እኔ ቴዲን ዛሬ ነው ያወቅኩት። በደም ከአሜሪካ ተባሮ እኮ ነው ገባሽ? ኢትዮጵያ ነው ያለው። የእሱን ደግሞ ገና እያብጠለጠልሽው ድሮ ያጠራቀሙን ትቀበያለሽ በአንበሳ መልክ። ረድቶ የጨረሰ ሚስዮን ነው እሱ። ችግር የለውም። ግን አሁን እኔ ጋር የሚቀርበውን ክስ ምንድን ነው ነው እኔ የፈለግኩት። ቅድም ልጅ አለ ልጅ የለም ስል ድንግለኝ አልከኝ። በቃ ጭንጫ አሰራ ይሆን እናያለን ስንል መጣ ከነ ጭንጫው ፎቶ። እኔ ጭኛ አሁንም ድንግል ነኝ እያልኩሽ እኮ ነው። የወንድ ልጅ ደግሞ ተወሰደ አልተወሰደ ተብሎ ይመረመራል። ያ ይሄ ነው የተፈጠረው ነገር። እንግዲህ መጀመሪያ ከሌላችሁ እሺ ጋይስ፣ አሁን እነዚህ ሰዎቹ ቆይ ወንድሜ ይኸውልህ፣ እኔ ጉዳዩ ባለቤት ሰዎቹ አሁን እነዚህ ከሳሾች የሚሉት እነሱ ማወቅ ስለፈለጉ አሁንም እኮ ክሳቸው አልታወቅም። አስገቢና ክሳቸውን ይንገሩን። ምንድነው ክሳችሁ? በእምኒ ተከፍታለች። በእምኒ ደግሞ የቲክቶክ ስሟ ነው እንጂ ትክክለኛ ስሟን ሲናገሩ ነበረ። እንደዛ እኛ ስለምናውቅ ይሄ ትዳር ነበረው አልነበረውም እንደዚህ ከአረብ ሀገር ድረስ ወሎ ድረስ ወስዶ በስነ ስርዓት ሽምግልና ልኮ አግብቷት በሰርግ እንትን አላለም ጠይቂ ያሉ። ከዛን አንተ አልመልስም ስትል ካሜራ ከፍተው አሳዩ የሰርጉ። ይሄ ነው ሀፕን ነው። እኔ ራሴ ማለት ነው አንድ ነገር ልንገርሽ። እኔ ራሴ ወለዬ ነኝ። ወሎ ወስዶ ወሎ ገብቶ ምናምን አይደለም። እኔ ራሴ ወለዬ ነኝ። እነሱ እኮ ዘርሊ ለቁንትን ብሏል እኮ የት እንደተጋባችሁ ለመናገር ፈልጎ ብቻ ነው ደስ ያለ። ምንድነው አሁን እኮ ጥያቄው ክስ የሚቀርበው እኔ ጋር ምን አጥፍቷል ነው። አንተ ድንግለኛ አልካ
ካልክ ድንግል እንዳለው ካመጡልህ ከነጭንጫ ለማሐረቡን ታያለሽ ጉዱር ብሎ ይዞ መጡ። አንቺ ለምን አሞክሪኝም? ድንግል ነው አይደለም ብለሽ እኔ ድንግል ነኝ። አሁን እንግዲህ ሰው ልካለን ጀርመኖች እዛ ትለካካላችሁ። ኖርዌይ ሩቅ መሆኑ ያ ተው፣ አይ አላቻ ጋብቻ እንዳይሆን እና ቀጥሉ። ካፌ ሄሎ አልብሰው ለጥፈው ነው የለ እኔና አንቺ ሰላም ሄሉ ካፌ ግባ። ያው የእነሱን አስተያየት እንዳናጨናግፍ። እሺ ቴንኪው ሄሉዬ፣ በምታደርጊው ነገር በጣም ነው የምታስደስትችኝ። በዚሁ ይቀጥል ብዬሻለሁ። በነገራችን ላይ ዱባይ ብቻ ሰልችቶን ነበር። እንዲህ በመሃል ጀርመን እብዶችንም እያስገበሽ ሞቅ ሞቅ ማድረግሽ ጀርመን አሪፍ ነው። ግን ይመችሽ እና ሙሳድ ብዬሻለሁ። በተለይ ኢንሳይደሮችሽን አድናቂሽ ነኝ። በጣም ይመቹኛል። ይቀጥል ባይ ነኝ። ቴንኪው ካፌ ያላወራ ዲጂያችን ሄሉዬ ገና መምጣቴ ነው። ግን ጃፒ ላይ ስቴጅበት ትንሽ ደበረኝ። እኔ ስነቅረው ደስ ይለኛል፣ ግን ሰው ሲነካው አልወድም። ለመሰለሽ ምንም ስቴጅበት ይላል እንደ ይሄ ደግሞ አሁን የመጣው ተው። ግን አንተ ምን አለ መሰለሽ ጎረቤቴ ነው ቢከፋም ቢለምድ ብለን ነው የመጣው አይደል? እኔና አንቺ ቀጥቅጡን ነው አሁን መጥቶ ምን ነው የምሄድበት ቶፒክ እንኳ በአጠቃላይ እየተሄዱ ጭራሽ እኔ ላይ እየሄዱብኝ ነው። ጭራሽ አንቺ ላይ ማይሄዱብሽ እንዴ? አንቺ እኮ ቲክቶክን እኮ አነቃነቅሽው። ሄሉዬ አንድ ቁም ነገር ልንገርሽ። እንትን አለ ሲዝን አለ ቲክቶክ ወይም ሶሻል ሚዲያ ከጊዜ ወደ ጊዜ አንዱ በአንዱ እየተተካ ነው የመጣው። እስከ ዛሬ እንደዚህ ሀያል ሆኖ የነበሩት በሌላ እየተተኩ መጥተው አሁን አንቺ ነሽ ላይ ያለሽው። ኦኬ እኛን እንበል አንቺ ሳይሆን እኛ ኖ እሱን ከጀርባ ያለውን ከጀርባ ተይው። ምን አለ በኋላ እኔ ሆናለሁ። አሁን ይሄንን አጀንዳ አንተ አልፎብሃል ወንድምዬ፣ አንተ አልፎብሃል። አሁን ሴቶች ናቸው በብዛት ያሉት ላይ ያሉት ሁሉም ሴቶች ናቸው። አራት ሴቶች ናቸው መሰለኝ ቶፕ ያሉት ቲክቶክ ላይ 4 ሴቶች ናቸው። ከነዛ አንዷ ሄሉ ናት። ገባ? እና ጃፒ እኔና አንተ ከጀርባ ሆነን ሄሉን መደገፍ ብቻ ነው። ገባ ወንድሜ? ለዛ ነው አንተም ላይ ስትሄድብህ አልፈልግም። ጎረቤቴ ነው። ምንም ቢገባም ብንደባደብም ጎረቤቴ ነው ወንድሜ። አንተ አንድ ሰው እንዲነካ አልፈልግም። ኦኬ ጃፒሻ በቃ እችን ለማለት ነው። ይመች ይጅበት አብሽር ግደይ። ሁሉም አስተያየት ሰጥቷል። ሄለን አንቺ የአንቺን ሀሳብ ኦኬ። ግደይ አልሰጠችም አስተያየት። የአንቺን ሀሳብ ሰምቼ እኔም መተኛ ትፈልጋለሁ። የምንተኛ ነው አንተኛ አስፈቅድ አሞኛል ብለህ አስፈቅድ። ግደይ ግቢ። ቅድም ገብቼ ሀሳብ ሰጥቼ ነበር። ከዛ በኋላ የነበረውን ቶፒክ ጀስት እንደ ቀልድ ነው የጀመራችሁት ምናምን ነገር ጀስት ራሱ ጃፒን የጀመረው። ከዛም በኋላ ጀስት ያው ይዘውበት መጡ። ለምንድን ነው የተከሰስኩት? ክሱን እኔ ድንግል ነኝ ካገባሁኝም ካላገባኙም ማስረጃ ይዛችሁ ኑ ብለህ ራስን የከሰስከው ራስን ከሰ ነው ይዘው የመጡት። እዛ ላይ የተደረገው ድራማ ጀስት የእነሱ ነው እንጂ አንቺን የሚያስከስስሽ አንቺን እንትን የሚያስብልሽ ብሌም የሚያስደርግሽ ነገር የለም። ግን ሆዴ መጥቶ እዚህ ጋር በጣም ትሪገር ያደረገኝ የሴት ልጅ እያለ ነው። አባቱ አርቶት ነው እንደሱ ወደዚች ምድር የመጣው ከእናት አድሎ። የማን ልጅ ነው እሱ? ላይክ የሴት ልጅ እያለ በዚህ ደረጃ አፉን የሚያላቀቀው። ሁለተኛ ስለ ሀገራችን ኢትዮጵያ ኤርትራዊ ነው። ምን አገባው ስለ ኢትዮጵያ? አሪሳ ላይ አይመለከቱም። አንዳንዴ የሚያሳክካችሁን ብቻ አከኩ። ሴትን ወንድ ኮንክ ሴት ልጅን አይደለም የምታስፈራራው። ህይወትህን ቀይር። ከሴት ተላቀቅ። አንተ ሁሌ ሴት ላይ እንደ ፓራሳይት ተለጠፈ የምትኖር እከክ ሴትን እገላለሁ ብለህ ለማስፈራራት ሞራል ግራውንድ ሊኖርህ አይገባም። አንዳንዴ ጀስት ሴቶች ላይ ብቻ አሁን ዮዳብ ጋር ጆከርና ዳልቻ ሲሰዳደቡ አንድ ሰው ወጥቶ እንዴት ሴት ተሰደበች ብሎ የተናገረ የለም። ሴት ላይ ሲሆን ግን ሁሉም ይበረታሉ። ሁሉም ዱላውን ይዞ ላይክ ለመቀጥቀጥ ይመጣል። ማናችሁ ምንድናችሁ? በዚህ ደረጃ ላይ ማንም እየተነሳ ሴትን አፉን መክፈት አትችሉም። ወንድ ከሆናችሁ ወንዶቹ ቁጭ ብለውላችኋል። እናት የተሳደበው አለ እዛው ቁጭ ብሏል። ካርሎስ ልጅ ተሳድቧል። እስቲ እነሱን ወንድ ግጠሙ ልብ ካላችሁ። ሁላችሁም እየመጣችሁ ላይክ ሴትን መሳደብ ማንቋሸሽ ልክ ነው ብዬ አላስብም። ቴንኪው። መልካም ምሽት። ቴንኪው። ግደይ ደስ ይላል። ልጅ ግን የመንግስቱ ኃይለማርያም ጊዜ ልጅ ነች እንዴ? አስቦሃት ታውቃለህ? እስቲ ማን ነው ምንም ያላወራ? ፕሮሚስ
ጋይስ ተብተብ አድርጉ፣ ኮፒ ሊንክ አድርጉ። እንደውም ቲክቶክን ዛሬ አመስግኑት። ምንም እንደዚህ 10 ጊዜ አላወጣኝም። እንደ ተብተብ አለመኖር የሀገር ልብ እንዴት ነው ዛሬ? አይ አድናቆት ባለትዳር ላይ እንኳን ህዝቡ አይኑን ይጥላል ጭራሽ። እኔ ባለትዳር አይደለም ስርዓት ያጂ ይኸውልሽ፣ ሄለን ባለትዳር ቬሎ ካዩ ህዝቡ ለኔ ይሄ ልጅ ለቁም ነገር ይሆናል ይላሉ። ካሁን በኋላ ልብ ብቻ ነው የሚላክል። ይሄንን ወቅ አደጋ ደርሷል። አሁን ያልታሰብ ያላወራማል ሜሪ ልክ የሄለን ባል ብሎ ቻርሊ ቻፕሊን የመሰለ ሰውዬ ማምጣት በለመዳችሁ እንዳመጣ ነው። እኛ እንዳመጣ ነው። ያ እንዴት ህፃን ልጅ በእንደዚህ አይነት ሙድ እኮ ይደብራል። ገባ የሰው ልጅ ግን እሺ ነው ትላለህ፣ ያልሆነን ህፃን ልጅ ግን ይደብራል። ያስ እሺ ችግር የለውም። ቻርሊ ቻፕሊን ይመስላል ራሱ ተፈጥሮም ያስቃል። ይመቻል። ግን አሁን ይኸውልሽ እንደዛ ነው። እነዚህ ልጆች እያመጡ የሰው ልጅ ይለጥፋሉ። የኔ ልጆች ግን አያገኟቸውም። ምክንያቱም ከኔ ጋር ነው ያሉት። እኔ ፋራ አይደለሁም። አምጥቼ ልጆቼን አልለጥፍም እዚህ ሚዲያ ላይ ወይም ሰገጤ አይደለሁም። እና ልጆቼ ግን ከኔ ጋር ነው ያሉት። አለቀ። እና ስለ ራሴ የግል ህይወት ደግሞ ላወራ ለምን ደግሞ አወራሽ? ያ ቦሬ ካልሆነ በስተቀር እኮ እንደውም ስትጠይቅ ልክ ውስጥ ትገባል። በወሬም ሆነ በምንም ለዛ እኮ ነው። እኔ እኮ አስቀይሰሽ እንደውም የለኝም ድንግል ነኝ እልሻለሁ። ምን አገባኝ? ያ ያንን ድንግል ቃልህን እዛው ለዛ ነው በእንትናም የመጡት እኮ አብነት እንዲመጡም ስለፈለኩ እኮ ነው። ለምን ከዛ ውጭም ደግሞ የነቴዲን የማንን ምናቸው እንደለጠፍክም ስላሳየ እነሱ ያንን እንትን የማይመልሱ ነው የሚመስል ጃፒ ሲሪየስ እኔ አሁን ይኸውልሽ ልንገርሽ ሄለን፣ እነሱን ሆን ብዬ እንዲመጡ ያደረኳቸው እኔ እንጂ ውጭ ያሉ ሰዎች ናቸው። ግን እንዲመጡ ስለፈለግኩ ነው። ሁሌ ይንሾካሾካሉ ቤታቸውን ከፍተው 4-5 ሰው ይዘው። አሁን አንቺ ቤት 3000 ሰው እያያቸው ያውሩ ብዬ እኮ ነው። በቃ አሁን መጡ 500 ሰው ቁጭ ብሎ እየሰማችሁ ነው። ባይዘው እዚህ 3000 እዛ 500 አስቡት 3500 ሰው ወራበለው በስሙ እንዴት በቃ ተሽሞንሙነዋል። ገባሽ? ያንን ነገራቸውን በውስጣቸው ይዘው ከሚጨነቁ ይምጡ ያውሩት እኮ ነው። እኔ ለዛ ነው ያመጣቸው። መከሰስ ፈልጋለሁ። ክሳቸው ግን ምንድነው ነው? ጃፒ ልጅ አለው ማለት ክስ ነው እንዴ? ሄለን ቅድም ድንግል ላይ ስትል የሰማ ካሁን በፊት ልጅ አለኝ ብለህ ቦሬ ስትናገር ያልሰማ ሰው አሁን ይኸው በአጠቃላይ እኮ መልሱን ሰማው። እዛ ሴት ልጅ አይደለም ያለኝ ልጆች ነው እኮ ያሉኝ። ሲጀምር ከአስከፈ እኔ ዋሽቼ አላውቅም። አንቺ አሁን ልጅ መኖርሽን ትደብቂያለሽ እንዴ? የሚያሳፍር ነገር ነው። እኔ ሰው ጠይቆኝ እኮ አለ ማፌ ላይ ለምዶብኝ ነው ልጄን ምናምን የምለው እኮ ያ ለዛ ነው። ብትጠይቀኝ ግን አልነግርህም። እኔ ግን አፌ ላይ ስለለመደ ልጅቷ አሁን ያወራችሁ ልጅ ማለት ነው። ለገባሽ የኔ ስሜት ስለተረዳች ባወራችሁ መንገድ ላውራሽ ብዬ እንጂ ማንም እኔን ሊጠይቀኝ አይችልም። ላስረዳውም አልፈልግም፣ አላስረዳውም። አንቺንም አላስረዳሽ። ምን አገባኝ? የኔ ላይፍ እኔ ነኝ የምኖረው። ግን አሁን ያወራችሁ ወንዴ ላውራኒ እግዚአብሔር አክብራ ስላወራችኝ ለእሷ ስል ነው ያወራሁት። ይህንንም ካሜራ እሺ ግቢ። እሺ እንዴት ነሽ የልዬ? እኔ አሁን ልጅቷ ያለችውን ልናገር ነበር የገባሁትና ከቅድም አንስቼ አስገቢኝ ያልኩሽ ነበረ። ጃፒ 10 የሚኖረው 20 የሚኖረው ልጆች አሉኝ ብሎ ነው